አሁን ሂስቶሪካሊ ፕሩፍ የምታረገው ነው። ዝም ብሎ ሰበካ አይደለም። በእግዚአብሔር ቃል ውስጥ ዳንኤል ኤግዛክትሊ ትንቢቱን ሲተነብይ ቂሮስ አዋጅ ሲያወጣ ኢየሩሳሌም ስትሰራ መሲህ ሲገደል በትንቢት ሁሉ ተጽፏል። ነገሮች ሁሉ ተከናውነው አልቀዋል። 9 ሱባኤዎች አልቀው አንድ ሱባኤ ቀር። አሁን ያለንበት ዘመን በ70ኛውና በ69ኛው ሱባኤ መካከል ያለን ይሄ የአሕዛብ ሙላት ካለቀ በኋላ 7 ሱባኤ ሲደመር 62 ሱባኤ 69 ሱባኤ ይሆናል። 70 ሱባኤ ነው ዳንኤል ይተናል። 70ኛው ሱባኤ የሚሆነው ኤግዛክትሊ ቤተክርስቲያን ከተወሰደች በኋላ 70ኛው ሱባኤ ይጀምራል። ያ የያዕቆብ መከራ ይባላል። አንድ ሱባኤ 7 ዓመት 2 ቦታ ይከፈላል። 3 ዓመት ተኩል 3 ዓመት ተኩል። ስለዚህ የመጀመሪያው 3 ዓመት ተኩል የጸረ ክርስቶስ መገለጫዎች ናቸው። የኋለኛው 3 ዓመት ተኩል ደግሞ ማቄዶን የተለያየ አይነት መቅሰፍቶች የሚወርዱበት። አሁን ያለነው 70ኛው ሱባኤ ውስጥ ነው። አሁን ያለነው በ70ኛውና በ69ኛው ሱባኤ መካከል ነው። ይሄ በጣም ትውልዱ ሊገባው የሚገባው ነው። እግዚአብሔር ልጆቹን የሚቀጣበት ቁጣና ዓለም ላይ የሚፈርድበት ፍርድ አንድ አይደለም። እግዚአብሔር ቅዱስ ቁጣው የሚገለጥበት ቀን እንዳለ ኢሳይያስ 26 ቁጥር 20 ላይ ነው። ዳንኤል 12 ቁጥር 1 ላይ ሄደን ይነግረናል። የመከራ ዘመን ነው ይላል። ማቴዎስ 24 ከ20 ቁጥር 21 እና 29 ላይ ሄዳችሁ ትመለከቱ። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ በዚያን ጊዜ ከዓለም ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። ታላቅ መከራ ይሆናል። ደግሞ በማቴዎስ 24 ቁጥር 29 ጌታችን እንደዚህ አለ፣ ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃ ብርሃኗን አትሰጥም፣ ከዋክብት ከሰማይ ይወድቃሉ። ይሄ እንዳለ አይደለም፣ የሚያዝናና ነገር የሚያስፈራ ነው። ልንፈራ ይገባል። ስለዚህ ትሪቢሌሽን የሚለው ቃል በተለይ ትሪብልም የሚለው ቃል ከላቲን የመጣ ቃል። ትሪብልም ማለት በቆሎ ከነገፈፎ ከነቆዳው የበቆሎ ከነቆዳው ላዩ ላይ ይሆንና ላዩ ላይ እንደ ድንጋይ ነገሮች አሉና ይቦጫጭረዋል እንዲያሽከረከረ። ከዚህ የተነሳ ላዩ ላይ ያለው አቧራው ላዩ ላይ ያለው ገፈፎ በሙሉ ይራገፋል። ከዛ በቆሎ ጥርት ብሎ ይወጣል ማለት እና ትሪቡለም ይሉታል በላቲን ቋንቋ ማለት። ያ ዘመን ትሪቢሌሽን የተባለው ነው። ራእይ መጽሐፍ ስትመለከቱ 7 ይመጣ 7 የነገሮች ፍጻሜን ያመለክታል። 7 እግዚአብሔር አይን 7 መቅረዝ ያለ ይናገራል። 7 ሁሉ የሚናገረው በ7ኛው ቀን እግዚአብሔር የነገሮችን ኮምፕሊትነስ ሙላትን ያመለክታል። ከንጥቀት በኋላ በሰማይ የአክሊል ሽልማት ነው፣ በሰማይ ምስጋና ነው፣ በሰማይ ረፍት ነው። በምድር ግን ለያዕቆብ የመከራ ጊዜ ነው። በውስጡ 3 7ቶች አሉ። አንደኛው 7 ማህተምን ነው የሚያሳየው። 7 መለከቶች እንደገና 7 ጽዋዎች ይደፋል። ፍርድን ነው የሚያመለክተው። 7ኛው ሱባኤ በምድር ለሚኖሩ ወዮላቸው። ለዚህ ነው አስቀድመን ቤተክርስቲያን እንድትነጠቅ እንድትነቃ ልብሷን እንድታጥብ በደሙ እንድትታጠብ እንድትቀደስ ኢንከሬጅ የምናደርገው። ነገራችን ላይ ጸረ ክርስቶስ 2 ትርጉም ነው ያለው። አንደኛው ጸረ ክርስቶስ ማለት የክርስቶስ ተቃዋሚው ማለት ነው። ሁለተኛው ግን ኢን ፕሌስ ኦፍ ክራይስት ወይም ክርስቶስን ሳይሆን ክርስቶስን ወክሎ መሳይ። ለዚህ የጸረ ክርስቶስ መንፈስ አንደኛ የኢየሱስን ጌትነት እውቅና ማይሰጥ መንፈስ፣ ከክርስቶስ መንገድ ሰዎችን የሚያወጥ ቡዲዝምን ብትወስድ፣ ኮንፊውሽኒዝም አንድ መንገድ እያለ ኒው ኤጅዝም ብዙ መንገድ የሚያሳዩ ይሄ የጸረ ክርስቶስ መንፈስ አሰራር ዓለምን እንድንወድ የሚያነሳሳ የዓለምን ቅራቅንቦ እንድናፈቅ ፍቅረ ነዋይ እንዲኖረን ምድራዊ ነገር እንድንወድ የሚያበረታታን ጸረ ክርስቶስ መንፈስ ነው። ዓለማዊነትን እንድንወድ የሚያደርግ ከእግዚአብሔር ጋር አጣልቶ ሊለየን የሚፈልግ አብና ወልድን የሚክድ ጸረ ክርስቶስ መንፈስ ነው። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና። ስለ 7 ሱባኤ ስንነጋገር በመጀመሪያ ሱባኤ ማለት ምን እንደሆነ ዴፊኒሽኑን ማወቅ አለብን። እና ሱባኤ ማለት ሳምንት ማለት ነው። አንድ ሱባኤ አንድ ሳምንት ማለት ነው ባጭሩ። ስለዚህ በመጽሐፍ ቅዱሳችን ላይ ሱባኤ የሚለው ቃል ለምሳሌ አንድ ሳምንት በሰውኛ 7 ቀን ነው ያለው። አንድ 7 ቀን ያለው ግን በትንቢት አንድ ሱባኤ ወይንም አንድ ሳምንት 7 ዓመት ነው ያለው። 7 ስለዚህ አንድ ሱባኤ ማለት 7 ዓመት ማለት ነው በትንቢት ስንተረጉመው ማለት ነው። በሳምንት ነው ዳንኤል 9 ላይ የሚናገረው በሳምንት ነው የሚለው። በ7ኛው ሱባኤ ብሎ ነው የሚናገረው። በ69ኛው ሱባኤ ላይ መሲህ ይገደላል። በ70ኛው ሱባኤ ደግሞ ስለሚሆነው ስለ ያዕቆብ መከራ ይናገራል። ስለዚህ ከየት ጀምሮ ነው የተቆጠረው? እሱንም ማወቅ አለብን። ለምሳሌ በጣም የሚገርመው የዳንኤል ትንቢት ላይ ደስ እንመለከት ስለ 7 ሱባኤዎች ነው የሚናገረው። 7 ሱባኤ ማለት 7 ጊዜ 7 አባዛው
49 ዓመት ማለት ነው 49 ስለዚህ አንድ ሱባኤ አንድ 7 ዓመት ከሆነ 7 ሱባኤ 49 ዓመት ሆነ ማለት ነው በ62ኛው ሱባኤ ላይ ቻርቱን ኦንላይን ላይ አርጌዋለሁ ግን ካልሆነ ምናልባት ከዚህ በኋላ ላረጋው ይችላልው ከየት እንደተነሳ ቆጣጠሩ ላሳየ ለምሳሌ ቂሮስ አዋጅ አወጣ ወደ ኢየሩሳሌም ተመለሱ እና እግዚአብሔር የሰማይ አምላክ ተናግሮኛል መቅደስን ስራልኝ ብሎኛል ብሎ አዋጅ አወጣ ቂሮስ የሚገርም ነው አህዛብ ነው ግን የእግዚአብሔርን መቅደስ መሰራት አለበት ብሎ አዋጅ አወጀ እና እግዚአብሔር ሲያስነሳው ልክ አዋጁ ከታወጀበት ይሄ የታወጀው ወደ 457 ዓመተ ዓለም ማለት ነው ከቀድመ ክርስቶስ ማለት ነው ልክ ቂሮስ ባወጀ በሰባተኛው ሱባኤ 49 ዓመት ማለት ነው 7 ጊዜ 7 49 ዓመት ማለት ነው በ408 ላይ የኢየሩሳሌም ተሰርታለቀች ማለት ነው ከ457 እስከ 408 እየቀነሰ ነው የሚመጣው ወደ ክርስቶስ መወለድ ስትመጣ ዓመተ ምህረቱ እየቀነሰ ነው የሚመጣው ከክርስቶስ ልደት በኋላ ደግሞ ዓመተ ምህረቱ እየጨመረ ነው የሚመጣው BC እና AC before Christ እና after Christ ማለት ነው ስለዚህ የኢየሩሳሌም መሰራት የሆነው በ408 ነው ልክ ከሰባተኛው ሱባኤ ተነስተ ከ62 ሱባኤ በኋላ ደግሞ መሲህ ይገድላል ይላል ኦኬ 62 ሱባኤ ማለት አሁንም ስታባዛው በ7 434 ዓመት ማለት ነው ኢየሩሳሌም ከተሰራች ኤግዛክትሊ አርብ ቀን ላይ ጉድ ፍራይዴ ብለን በመንጠራው ላይ 434 ዓመት በኋላ በ62ኛው ሱባኤ ላይ ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሞተ ጀስት ዳንኤል በምዕራፍ 9 እንደተነበየው ማለት ነው ስለዚህ አሁን ከዛ በኋላ አሁን ጠቅላላ ስትመለከተው መጀመሪያ 7 ሱባኤ ያየን ከዛ 62 ሱባኤ ያየን ሲደምራቸው 69 ሱባኤ ይሆናል አሁን ምን ይሆናል ከመስቀሉ በኋላ የሆነ የጸጥታ ፒሪየድ ያለ ይመስላል ጋፕ ቲዮሪ ይባላል ምን ማለት ነው በመካከል የቤተ ክርስቲያን ዘመን ምንም አልተነገረም በዳንኤል ትንቢት ለምን ቤተ ክርስቲያን ምስጢር ነበረች ቤተ ክርስቲያን ምስጢር ስለነበረች ራሱ ሐዋርያው ጳውሎስ ምን ብሎ ይናገራል ለብዙ ትውልዶች ምስጢር የነበረው ነገር ለኔ ተገለጠልኝ ይላል ምንድነው የተገለጠለት ነገር ማንንም ያልተናገረው ነገር በቤተ ክርስቲያን አሕዛብና አይሁድ አብረው አንድ ላይ ወራሾች እንደሆኑ በክርስቶስ ኪዳን ጁዳይዝምና ክርስትና ተቀላቅለው እንደሚቀመጥና ወይንም ደግሞ አይሁዶች አሕዛብ በአይሁድ ኪዳን ውስጥ አብረው እንደሚታሰቡ የአብርሃም ልጆች እንደሚሆኑ የአብርሃም ልጆች እንደሚሆኑ ይሄ ትንቢት ተነግሯል ለጳውሎስ ብቻ ነው የተገለጠው ሐዋርያት አልገባቸው ለዚህ ነው አሕዛብ ጴጥሮስን አይተው እንደሆነ በአንጾኪያ ላይ ከመምጣቱ በፊት ከያዕቆብ ዘንድ የመጡ ወንድሞች ሳያዩት በፊት አብሮ ይበላ ነበር አሕዛብን ሲመለከት አይሁዶችን ሲመለከት ማፈግፈግ ጀመረ ምንድነው የሚያሳይ አብረው ጥል ነበራቸው የጥል ግድግዳ አለ ሊትራሊ በአይሁድ መቅደስ ውስጥ ይሄን ስለ ፊልጵስዩስ አስተምድሮ ይሄን ምሳሌ ሰጥቻቸው ነበር በመቅደስ ውስጥ የተጻፈ ጽሑፍ አለ ጽሑፉ የጥል ግድግዳ ይባላል የጥልን ግድግዳ አልፎ የሚሄድ ሰው ከዚህ ያለፈ በሞት ይቀጣል የሚል ደግሞ ተጽፎበታል ስለዚህ አሕዛብ ያቃሉ በመቅደስ ውስጥ ያር ዌልካም ናቸው ግን ሰፈር አላቸው ከሰፈራቸው ፈቀቅ ብለው አይገቡ ከዛ ካለፉ ይሞታል ጳውሎስን ሊወግሩትና ብለው የረበሹት በኢየሩሳሌም ያልተገረሱ ሰዎች ይዞ መጥቷል ብለው አሕዛብ እና አይሁድ ለአሕዛብ የነበራቸው የጥል ግድግዳውን እንድናስታውስ ብዬ ነው ስለዚህ የቤተ ክርስቲያን መምጣት ምስጢር ነበረ ስዕል ባሳየ ልክ እንዴት ማለት ነው በሁለት ተራሮች መካከል በለው የመጀመሪያው ምጽአት ነቢያት አይተውታል ዳግም ምጽአቱንም ነቢያቶች አይተውታል በመካከል ግን ያለችዋን ቤተ ክርስቲያንን አላዩዋትም ማንንም በብሉይ ኪዳን በትንቢት ቤተ ክርስቲያንን አትመለከታትም ምስጢር ነበረች ስለዚህ በሁለት ተራሮች መካከል ያለች ነበረች ቤተ ክርስቲያን ስለዚህ ነብዩ ሲመለከት እንደ ባለ ራእይ የሚመለከተው የዚህኛውን ተራራና የሚቀጥለውን ተራራ ነው የሚመለከተው በመካከል በሸለቆ ውስጥ ግን ያ መካከል የአሕዛብ ሙላት ይባላል ስለዚህ ያንን የአሕዛብ ሙላት አልተመለከቱትም ነቢያት አላዩትም ይሄንን የተመለከተው ጳውሎስ ብቻ ጳውሎስ ለኔ እንደ ጭንጋፍ ለምቆጠረው ይሄ ነገር ተገለጠልኛል ወደ ሰማይ ወጥቶ የሰማው ምስጢራት ሁሉ ስለ አሕዛብ ነው ወደ አሕዛብ ልኮኛል አለ ማንንም ከሱ በፊት አልሞከረም ማንንም ከዛ በኋላም ደግሞ እንደ ጳውሎስ ኢፌክቲቭ የሆነ ሐዋርያ ነበር
አሕዛብን በመድረስ ማለት ነው። ስለዚህ ይሄ የአሕዛብ ሙላት ካለቀ በኋላ ተመልከት 7 ሱባኤ ሲደመር 62 ሱባኤ 49 ሱባኤ 69 ሱባኤ ይሆናል። 70 ሱባኤ ነው ዳንኤል የተናገረው። 70ኛው ሱባኤ የሚሆነው ኤግዛክትሊ ቤተክርስቲያን ከተወሰደች በኋላ ነው። ቤተክርስቲያን ከተወሰደች በኋላ 70ኛው ሱባኤ ይጀምራል። ያ የያዕቆብ መከራ ይባላል። ስለዚህ በ70ኛው ሱባኤ የሚሆኑ ነገሮች አሉ። 69 ሱባኤዎች ጨርሰን አንድ ሱባኤ ነው የቀረው። ይሄ አሁን ሂስቶሪካሊ ፕሩፍ የምታደርገው ነው። ዝም ብሎ ሰበካ አይደለም። በእግዚአብሔር ቃል ውስጥ ዳንኤል ኤግዛክትሊ ትንቢቱን ሲተነብይ ቂሮስ አዋጅ ሲያወጣ ኢየሩሳሌም ስትሰራ መሲህ ሲገደል በትንቢት ሁሉ ተጽፏል። ነገሮች ሁሉ ተከናውነው አልቀዋል። 69 ሱባኤዎች አልቀው አንድ ሱባኤ ቀርቷል። ያ 69ኛው ሱባኤ ወይንም ሳምንት ወይንም ትንቢታዊ ሳምንት በመካከል ካለው ይሄ ትንቢታዊ ክፍተት አሁን ያለንበት ዘመን በ70ኛውና በ69ኛው ሱባኤ መካከል ያለነው። ትንቢታዊ ክፍተቱ የሚያልቀው መቼ ነው? የአሕዛብ ሙላት ሲያልቅ ቤተክርስቲያን ስትነጠቅ ዳትሴት 69ኛው ሱባኤ አለቀ፣ 70ኛው ሱባኤ ጀመረ ማለት ነው። በዚህ በመካከል ያለው ጋፕ አለቀ ማለት ነው። የቤተክርስቲያን ዘመን አለቀ። ልክ ከንጥቀት በኋላ ባለፈው ተብረናል። የአክሊል ሽልማት ይሆናል አልኳቸው። በሰማይ የአክሊል ሽልማት ነው፣ በሰማይ ምስጋና ነው፣ በሰማይ ረፍት ነው። በምድር ግን ለያዕቆብ የመከራ ጊዜ ነው። አንድ ሱባኤ 7 ዓመት 2 ቦታ ይከፈላል። 3 ዓመት ተኩል 3 ዓመት ተኩል። ስለዚህ የመጀመሪያው 3 ዓመት ተኩል የጸረ ክርስቶስ መገለጫዎች ናቸው። የኋለኛው 3 ዓመት ተኩል ደግሞ የአርማጌዶን የተለያየ አይነት መቅሰፍቶች የሚወርዱበት ነው። ዛሬ ትንሽ ነካ አረጋዋለሁ። ስለዚህ አሁን ያለነው 70ኛው ሱባኤ ውስጥ አይደለንም። አሁን ያለነው በ70ኛውና በ69ኛው ሱባኤ መካከል ነን ያለነው። አንደኛ ሱባኤ የመጀመሪያው 7 ሱባኤ ቤተ መቅደሱ እስኪሰራ ነው። ከዛ 62 ሱባኤ ሲጨመርበት መሲህ ይገደላል። ጠቅላላ 69 ሱባኤ ሆነ። ከዛ መሲህ ከተገደለ በኋላ የሚቀረው አንድ ሱባኤ ነው። አሁን ያለነው በመካከል ባለው በ69ኛውና በ70ኛው ሱባኤ መካከል ነን ያለነው። ሱባኤ ማለት ለምትጠይቁ ሳምንት ማለት ነው። ሳምንት ማለት ዳንኤል 9 ላይ ካለው ቃል ተነስቼ ነው ይሄን ማስተምራችሁ። እና ዘመኑ ሱባኤው 70ኛው ሱባኤ ብለን የምንጠራው ምን ማለት ነው? የመከራ ጊዜ ነው። የፍዳ ዘመነ ፍዳ ይሉታል የግዕዝ ሰዎች፣ ዘመነ ፍዳ ይሉታል። የመጨረሻው ቀን ተብሎ ተጠቅሷል። የመጨረሻው ዘመን ተብሎ ተጠቅሷል። የታላቁ ቁጣ ቀን ተብሎ ተጠቅሷል በራዕይ ምዕራፍ 6 ቁጥር 17 ላይ። እንደገና የፍርድ ሰዓት ተብሎ ተጠቅሷል። ስለዚህ ባይ ኦል ሚንስ በምንም እንበለው ይሄ 70ኛው ሱባኤ በጣም የፍርድ ጊዜ ነው። ቤተክርስቲያን የተነጠቀችበት ጊዜ ነው። አይኖ ብዙ ሰዎች የማያምኑ ሰዎች አሉ። እነሱን አድሬስ አላረግም። የሚያምኑትን ነው ማረግ። ማምኑ ስል በ70 ዓመተ ምህረት ነው ኢየሱስ መጥቶ ነጥቆናል አልቋል ትንቢት የሚሉ ሰዎች አሉ። እሱ የራሳቸው ስህተት ነው። ወደ እነሱ አልሄድም። አድሬስ ባረገው ማጆሪቲውን ነው። ስለዚህ በመከራው ዘመን ፍርዶች ይመጣሉ። 7 ማህተሞች፣ 7 መለከቶች፣ እንደገና 7 ጽዋዎች። ራዕይ መጽሐፍ ስትመለከቱ 7 ይበዛዋል። 7 የነገሮች ፍጻሜን ያመለክታል። 7 የእግዚአብሔር አይኖች፣ 7 መቅረዞች፣ 7 እንደዚህ እያለ ይናገራል። 7 ሁሉ የሚናገረው በ7ኛው ቀን እግዚአብሔር ከሰራው ስራ ሁሉ አረፈ። 7ኛው ቀን ሰንበት ሆነ። የነገሮችን ኮምፕሊትነስ ሙላትን ያመለክታል። ስለዚህ ስለ 70ኛው ሱባኤ ስንነጋገር በውስጡ 3 7ቶች አሉ። አንደኛው 7 ማህተም እንደሚያሳየው 7 ማህተሞች ይከፈታሉ። 7 መለከቶች ይነፋሉ። እንደገና 7 ጽዋዎች ይደፋሉ። ፍርድን ነው የሚያመለክቱት። ስለዚህ 70ኛው ሱባኤ የወዮ ጊዜ ነው። 70ኛው ሱባኤ በምድር ለሚኖሩ ወዮላቸው። ለዚህ ነው አስቀድመን ቤተክርስቲያን እንድትነጠቅ፣ እንድትነቃ፣ ልብሷን እንድታጥብ፣ በደሙ እንድትታጠብ፣ እንድትቀደስ ኢንከሬጅ የምናደርገው። ለምን 70ኛው ሱባኤ እንደዚሁ መርፌ እንደሚወጋን አይደለም። እሾህ እንቅፋት እንደሚያደናቅፈን ህመም አይደለም። ሁል መቅሰፍት ነው ምድር ላይ የሚወርደው። የእግዚአብሔር ቁጣ ነው ምድር ላይ የሚወርደው። ርኩሳን መናፍስት ናቸው ወደ ምድር ላይ የሚለቀቁት። ላሳያችሁ እችላለሁ ከእግዚአብሔር ቃል ውስጥ። ስለዚህ ይህንን 7 መለከቶች ያሳያችሁና
ዛሬ ምን እንነጋገረው እንግዲህ ስለ ጸረ ክርስቶስ ነው። በሰባኛው ሱባኤ የመጀመሪያው ማህተም ሲነፋ ሲለቀቅ የሚወጣው ጸረ ክርስቶስ ነው። ብዙ ጊዜ ስለ ጸረ ክርስቶስ የሚባሉ ብዙ ነገሮች አሉ እና ጸረ ክርስቶስ ይሄ ነው ከሌ ነው ይባላል። I don't know እስቲ ወንድሜ ተክሎ እንደው ስለ ጸረ ክርስቶስ የሰማኸውን እንድትነግረኝ ይፈልጋለሁ። እንደው ለውይይት ብዬ ነው። ምን ሰምተሃል ስለ ጸረ ክርስቶስ ይባል በሰዎች በአባባል ወይ በተለያየ ነገር? ያ እሱ ነው አሁን ኮንፊውዥን አሁን በተለይ ይሄ ከምልክቱ ጋር አሁን አሜሪካ እየተፈጠረ ያለው ቺፕሱ እሱ በተመለከተ ኦሬዲ መጥቷል የሚሉ አሉ። ኦሬዲ በቃ መንገድ ላይ ነው ደርሷል የሚሉ አሉ። እሱን አሁን ታጠራልናል እንደሱ የሚሉ አሉ። አንተ ስለምትናገርበት ደስ ይለኛል። ሌላው ደግሞ ሐሰተኛ ክርስቶሶች አሁን በተለያየ ቦታ ተነስተዋልና ያው ታውቃለህ በኋላ ትነግረናል። በኢንዶኔዥያ ባለፈው ነግረናል። አሜሪካ የተነሳለ የተለያዩ ከተማዎች ላይ የተነሱ ሐሰተኛ ክርስቶሶች አሉ። ስለነሱ ማወቃችን ጥሩ ነው። ስለዚህ እንዲህ አይነት አሁን ሰው ውዥንብር ውስጥ ነው። ሐሰተኛው ክርስቶስ ሲመጣ እንዴት ነው አሁን አንተ ሰባቱ ዓመት ያልከው እንዴት ነው አሁን ያለንበት ሁኔታ ያሳያል ወይ? አሁን ሐሰተኛው ክርስቶስ እየመጣ ነው ወይ? እነዚህ ነገሮች አንተ አሳየንና ትክክለኛ ነገር እየሰማን አይደለም። የተለያዩ ውዥንብሮች ነው እየሰማን ያለው ነውና ክሊር ይሆን በተለይ ከቺፕሱ ጋር የተያያዘ እሱን ትንሽ ክሊር ብታረግልን ደስ ይለኛል። ኢንስቴድ ኦፍ ሰዎች እንዲላሉ ከምል ኦኬ በጣም ለዛ ነው አየህ ሰዎች አንገብጋቢ አድርገው ወስደውታል። በጣም ስለ ጸረ ክርስቶስ ማወቅ ስለ ቺፕሱ ማወቅ አይነተኛ ምልክት ተደርጎ ተወስዷል። ስለሱ ሙሉ የተዘጋጀውበት ነገር አለኝ። በጸረ ክርስቶስ ዘመን ምድር ምን ትመስላለች? መጀመሪያው ማህተም ሲከፈት መጽሐፍ ቅዱስ እንደሚነግረን የሚወጣው ነጭ ፈረስ ላይ የተቀመጠ በእጁ ጦር የሌለው ነገር ግን ደጋን ብቻ የያዘ መውጊያ ቀስት ያልያዘ ማለት ነው። ሰው ነው የሚወጣው ነጭ ፈረስ ላይ የተቀመጠ። ኢየሱስ አይደለም። አምባላይ ፈረስ ማለት ነጭ ፈረስ ማለት ነው። ኢየሱስ አይደለም የሚወጣው። መጀመሪያ የወጣው ጸረ ክርስቶስ ነው። ስለዚህ ቤተክርስቲያን ከተነጠቀች በኋላ በምድር ለሚሆነው ትልቁ ኮንፊውዥን መረጋጋት አመጣለሁ በሚል ጸረ ክርስቶስ ይሄን ኦፖርቹኒቲ ይጠቀምና ይወጣል። የመጀመሪያው የሚለቀቀው እሱ ነው። ሲመጣ ቀስት አለመያዙ የሚያሳይ ሰላም ነው ይመስለው። ውጊያ ይዞ አይመጣም። ሰላም አለኝ። ለዚህ ሁሉ ኮንፊውዥን ብዙ ሰው ተነጥቋል። ብዙ ቤተሰብ አልቅሷል። ዓለም ተበጥብጣለች። በጣም ብዙ አደጋዎች ተፈጥረዋል በንጥቀት ጊዜ ማለት ነው። ለዚህ ጸረ ክርስቶስ ሲመጣ ለዚህ ሁሉ ኮንፊውዥን መልስ አለኝ የሚል ይዞ ነው የሚመጣው። ዓለም ደግሞ መሪ ትፈልጋለች። የአውሮፓ ዩኒየን ዋና ጸሐፊ የነበሩ ሰው ምን ብለው ተናገሩ? we need a leader አሉ። መሪ ያስፈልገናል። ሰይጣንም ይሁን ከእግዚአብሔር አሉ። በጣም የሚገርም አባባል። ከእግዚአብሔርም ይሁን ከሰይጣን መሪ እንፈልጋለን አሉ። ይሄ በእንትን ያለው ማለት ነው በብራሰልስ ያለው የዩሮፒያን ዩኒየን መሪ ነው የተናገሩ። ምን ለማለት ነው? ዓለም መሪ ትፈልጋለች። ኮንፊውዝ በሆኑበት ሰዓት ሰዎች የሚመራቸው ይፈልጋሉ። ግራና ቀኙ ግራ ሲያጋባቸው ሰዎች የሚከተሉ ሰው ይፈልጋሉ። አቅጣጫ ጠቋሚ ሰው ይፈልጋሉ። ስለዚህ ዘመን በተለይ ጸረ ክርስቶስ የሚመጣበትን ዘመን ነው ደቀ መዛሙርት አንዱ የጠየቁት። ንገረን ይህ መቼ ይሆናል? የመምጣትና ያለ መጨረሻ ምልክቱስ ምንድነው አሉ። ታስታውሳለህ? እና ይሄንን ምልክት ሲነግራቸው ነው ጌታ ብዙ ነገር ነገራቸው። ስለዛ ቀን ሲናገር መጽሐፍ ቅዱስ የጌታ ቀን ይለዋል። የጌታ ቀን ሲል የጌታ የፍርዱ ቀን፣ የበቀል ቀን። ይሄንን በኢሳይያስ መጽሐፍ ላይ ተጽፏል። የያዕቆብ መከራ ኤርምያስ 30:7 ላይ ይሄንን ይናገራል። የያዕቆብ መከራ ነው። የቤተ ክርስቲያን መከራ አይደለም። የያዕቆብ መከራ ነው። ቤተ ክርስቲያን ማለት እንደተቃለች ሰባኛው ሱባኤ ተጠርቷል። ሰባኛው ሱባኤ ማለት ዳንኤል ምዕራፍ 9 ላይ ከ24 እስከ 27 ያለውን ነው መጠቅስ ያለው። ስለዚህ ሌላው ታላቁ የእግዚአብሔር የቁጣ ቀን ነው። የእግዚአብሔርን የቁጣ አይተናናቅም። እኛ ያደግነው በእግዚአብሔር ፍቅር ብቻ ነው። ቁጣውን አይተናናቅም አይደለም። አሁን እግዚአብሔር ተቆጣ ሲባል አላየንም። ምናልባት የተወሰኑ ነገሮች ሲፈጠሩ ወሬ እግዚአብሔር ቁጣ ነው ምናምን እንላለን። ግን እግዚአብሔር ተቆጥቶ ሪሊ አይተነዋል ወይ? ከሰማይ በበረዶ ድንጋይ ሰው ሲጨርስ አይተናል ወይ? እግዚአብሔር ይቆጣል። ይሄ በጣም ትውልዱ ሊገባው የሚገባው ነው። እግዚአብሔር የፍቅር አምላክ ነው። yes ግን እግዚአብሔር ደግሞ ይቆጣል።
እግዚአብሔር ልጆቹን የሚቀጣበት ቁጣና ዓለም ላይ የሚፈርድበት ፍርድ አንድ አይደለም። እግዚአብሔር ቅዱስ ቁጣው የሚገለጥበት ቀን እንዳለ ኢሳይያስ 26 ቁጥር 20 ላይ ይነግረናል። ኢሳይያስ 34 ቁጥር 2 ላይ ይነግረናል። ከዚህ በፊት ሆኖ የማይታወቅ ቀን ነው። ስለመጨረሻው ቀን ስናወራ ሆኖ አያውቅም። ልናወዳድረው ምንችለው ቀን የለም። ልክ በዛ ዘመን እንደሆነው በዚህ በከሌ ዘመን እንደሆነው ብለን ሬፈረንስ ልንጠቅስበት የምንችለው ቀን የለም። እንደዛ አይነት መከራ በምድር ላይ ታይቶ አይታወቅማ። ታይቶ አይታወቅም። ምናወዳድረው አይደለም። በዳንኤል 12 ቁጥር 1 ላይ ይሄንን ይነግረናል። የመከራ ዘመን ነው ይላል። ማቴዎስ 24 ከ21 ቁጥር 21 እና 29 ላይ ሄዳችሁ ብትመለከቱ። ስለዚህ ጌታ ኢየሱስ ክርስቶስ እንደዚህ አለ። በዚያን ጊዜ ከዓለም ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። ታላቅ መከራ ይሆናል። ደግሞ በማቴዎስ 24 ቁጥር 29 ጌታችን እንደዚህ አለ። ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃ ብርሃኗን አትሰጥም፣ ከዋክብት ከሰማይ ይወድቃሉ። እና ይሄ እንዳለ አይደለም፣ የሚያዝናና ነገር አይደለም፣ የሚያስፈራ ነው። ልንፈራ ይገባል። ስለዚህ ትሪቢሌሽን የሚለው ቃል በተለይ ትሪብልም የሚለው ቃል ከላቲን የመጣ ቃል ነው። ትሪብልም ማለት በቆሎ ከነገፈፎ ከነቆዳው የበቆሎ ከነቆዳው ላው ላይ ይሆንና ላው ላይ እንደ ድንጋይ ነገሮች አሉና ይቦጫጭራል እንዲያሽከረከረ። ከዚህ የተነሳ ላው ላይ ያለው አቧራው ላው ላይ ያለው ገፈፎ በሙሉ ይራገፋል። ከዛ በቆሎ ጥርት ብሎ ይወጣል ማለት ነው። እና ትሪቡለም ይሉታል በላቲን ቋንቋ ማለት ነው። ያ ዘመን ትሪቢሌሽን የተባለው ለዛ ነው። የኃይለኛ መከራ ጊዜ ነው። ኃይለኛ በወይን መጭመቂያ ውስጥ ጠላቶቹን ይረግጣል እግዚአብሔር ይላል። ምን ማለት ነው የወይን መጭመቂያ? የወይን መጭመቂያ ማለት በእስራኤል ሀገር ብትሄዱ ወይንም በሌላ በአረቦች ሀገሮች ውስጥ ሊኖር ይችላል። ሰዎች ሱሪያቸውን እስከላይ ያጥፉና እንደ ገንዳ የምትመስል ነገር አለች፣ እዛ ውስጥ ይገቡና የወይኑን ፍሬ በእግራቸው ይረግጡታል እና ይጨፈላሉታል። እና ከዛ ከውስጥ የሚወጣው የወይን ጭማቂ እየፈሰሰ በቧንቧ በሆነ ኮንቴነር ውስጥ ይቀመጣል። ወይን የሚጨመቀው እንደዛ ነው በዛ ዘመን ማለት ነው። ልክ እንደዛ እግዚአብሔር ጠላቶቹን በወይን መጭመቂያ ውስጥ ይረግጣቸዋል። ምን ማለት ነው? ያጠፋቸዋል ማለት ነው። ይሄ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። በዓለም ላይ ይፈርዳል እግዚአብሔር። በአመፀኞች ላይ ይፈርዳል እግዚአብሔር። በኃጢአተኞች ላይ ይፈርዳል እግዚአብሔር። ግን እግዚአብሔር አንዳንዶች አሁን በዚህ ዘመን እንደሚሉት የታለ የመምጣቱ ተስፋ? የታለ? እግዚአብሔር የማይፈርድ መስሏቸው በእግዚአብሔርና በቤቱ በመንግስቱ ላይ የሚያላግጡ በጣም በዝተዋል። ስለዚህ እግዚአብሔር ይፈርዳል። God is a righteous God. He is a righteous king. He is a righteous judge. ብቻውን የሚፈርድ ጻድቅ አምላክ ነው እግዚአብሔር። ይፈርዳል። እና እንዳይመስለን ፓስተራችን ላይ ያውቅ ይችላል፣ ሌላ ሰው ላይ ያውቅ ይችላል። ኢቭን የዓለም መንግስታት እያንዳንዳቸው በጌታ በኢየሱስ ፊት ይቆማሉ። ጌታ ኢየሱስ በመንግስታት ላይ ይፈርዳል፣ በታላላቆች ላይ ይፈርዳል፣ በእንግሊዞች ላይ ይፈርዳል፣ በአሜሪካኖች ላይ ይፈርዳል፣ በጀርመኖች ላይ ይፈርዳል፣ አለን ሀብታሞች በተባሉት ላይ ይፈርዳል። እሱ ጻድቅ ፈራጅ ነው። ይሄኛውንም መልኩ እንድናውቀው እግዚአብሔር ይርዳል። ስለዚህ ወገኖች ሆይ ማቴዎስ 24 ቁጥር 15 ላይ ምንድነው? እንግዲህ በነቢዩ ዳንኤል የተባለውን የጥፋት እርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። አንባቢው ያስተውል። ስለዚህ በዮሐንስ 4 ላይ ሄዳችሁ ስትመለከቱ የሚገርም ምስል ነው የምትመለከቱ። በሰማይ ዙፋን አምልኮ፣ በመንበረ ጸባዖት ውበት፣ ግርማ፣ ኪሩቦች 24 ሽማግሌዎች አክሊላቸውን እያወለቁ ሲሰግዱ የሚያለቅሰውን ዮሐንስን አታልቅስ ከይሁዳ ነገድ የሆነው አንበሳ ማህተሞቹን ይፈታ ዘንድ ተችሎታል ተብሎ የምስራች ሲነገረው፣ ሃሌሉያ! ያኔ ነው ስለ ኢየሱስ ምንነት በሰማይ ደምቋል። ኢየሱስ በ24 ሽማግሌዎች 12 የእስራኤል ነገዶች 12 የቤተክርስቲያን አባቶች እነዚህ አንድ ላይ ሆነው ዩኒቨርሳል የሆነ በክርስቶስ ሪዲምድ የሆነ አንድ ላይ ሆኖ በጉ በመካከላቸው ሆኖ በሰማይ ከብሮ ያለበት ሰዓት ነው። በምድር ግን የዛን ጊዜ በጣም ኃይለኛ መከራ ነው። ገና በጉ ለመምጣት እየተዘጋጀ ነው ያለው፣ ገና ነው። ስለዚህ ወገኖቼ ሆይ እግዚአብሔር
ፈራጅ ነው እግዚአብሔር ጻድቅ ነው እና የመጀመሪያው ማህተም ሲፈታ የወጡት 4 እንስሶች ናቸው 4 ፈረሶች ናቸው አምባ ላይ ነጭ ፈረስ ወጣ ቀጥሎ ዳማ ፈረስ ወጣ ዳማ ፈረስ ማለት ቀይ ፈረስ ማለት ነው ቀጥሎ ደግሞ ሶስተኛ ጉራቻ ፈረስ ወጣ ጉራቻ ፈረስ ማለት ጥቁር ፈረስ ማለት ነው ከዛ መጨረሻ ላይ ሐመር ፈረስ ወጣ ይላል ሐመር ፈረስ ማለት ግራጫ ወይንም ደግሞ አረንጓዴያማ ይሄ ሲክሊ የሆነ የታመመ በቃ ሰው ብዙ ጊዜ አገግሞ የተነሳ ምክንያቱም ከሱ በኋላ ሞት ተከተለው ይላል ስለሱ እንነጋገራለን ስለዚህ መጀመሪያ የወጣው አምባ ላይ ፈረስ ነጭ ፈረስ ነው ጸረ ክርስቶስ ማን ነው ጥያቄው እዚህ ጋር ያለው ማን ነው ጸረ ክርስቶስ ብዙ መላበቶች ተብለዋል አንዳንዶቹ ያስቁኛል በእግዚአብሔር ቤት በተለያየ ዘመን ላይ ያው እንግዲህ ስንኖር ብዙ አይነት አስተማሪዎች እናያለንና በተለይ በፈረንጆቹ ስን በጣም ገስ ያበዛሉ ብዙ ይሳሳታሉ ፈረንጅ የሚናገረው ሁሉ ትክክል አይመስላችሁ በጣም ብዙ ይሳሳታሉ መጽሐፍ ቅዱስ የሚለን ነው በጣም ትክክለኛ ስለዚህ የመጀመሪያው ገስ የተደረገው ሮማው ኔሮ ነው ኔሮ ነበር ጸረ ክርስቶስ ይላሉ yes በጸረ ክርስቶስ መንፈስ ተመላልሷል ግን ጸረ ክርስቶስ እሱ አልነበረም የሮማው ሊቃነ ጳጳስ ናቸው ብሎ ብዙ የተለያዩ ጳጳሳቶች እንደ ጸረ ክርስቶስ ተነግረዋል በተለይ የሰቨንዝ ዴይ አድቬንቲስት ቤተክርስቲያን ታርጌትሊ የካቶሊክን ቤተክርስቲያን ጸረ ክርስቶስ ናት ያለች በጣም ታስተምራለች በዚህ ኤሪያ ላይ ጆሆቫ ዊትነሶች ተሰም ምክንያቱም ጆሆቫ ዊትነስ የወጣው ከሰባተኛ አድቬንቲስት ቤተክርስቲያን ውስጥ ስለሆነ አስተምህሮታቸው ይቀራረባል ናፖሊዮንም ጸረ ክርስቶስ ተብሎ ተጠርቷል በአንድ ወቅት ሮምን ማርካለሁ ብሎ የተነሳ የፈረንሳይ መሪ ነበር ናፖሊዮንም ጸረ ክርስቶስ አልነበረም ሌላው ደግሞ ሂትለርም ጸረ ክርስቶስ ነው ተብሎ ተነግሮ ነበር የጸረ ክርስቶስ ስራ ሰርቷል ግን ጸረ ክርስቶስ አልነበረም እንደገና ደግሞ ጎርባቾቭ ደግሞ የራሻው በሪ በነበሩበት ሰዓት ላይ ዓለምን በቃ ወደ ሰላም ለማምጣት በሚታገሉበት ሰዓት ላይ ጸረ ክርስቶስ ተብለው ተጠርተዋል ግን ጸረ ክርስቶስ አልነበሩም የአሜሪካ ፕሬዝዳንቶች ከኦባማ ጭምር ጸረ ክርስቶስ ተብለው ነበር እንደዛ አስተማሪዎች አሁን ምን እንደሚሉ አላውቅም አሁን ደግሞ ምናልባት አነጣጥረው ሌላ ሰው ያሉ ይሆናል በአንድ ወቅት በጣም የሚያስቀይ ነገር የነበረው ሳዳም ሁሴን የሳዳም ሁሴን ልጆች ማለት ነው እነሱ ሁሉ ሳይቀሩ ጸረ ክርስቶሶች ተብለዋል ሳዳም ሁሴን ተነሳ ኃይለኛ ሆነባቸው እሱ ነው ጸረ ክርስቶስ ይባላል ወይ ደግሞ አሁን ኪም ኢል ሱንግ ነው የዚህ ኮሪያው ሰውዬ ወጣቱ ልጅ ተነስቷል እሱ ደግሞ ጸረ ክርስቶስ እሱ ነው ይላሉ አንዳንድ ሰዎች ስለዚህ በአለም ላይ ተነስቶ ኃይለኛ የሆነ ሰው ሁሉ ጸረ ክርስቶስ አይደለም ጸረ ክርስቶስ ለመሆን ማሟላት የሚገባው ነገር አለ በነገራችን ላይ ጸረ ክርስቶስ ሁለት ትርጉም ነው ያለው አንደኛው ጸረ ክርስቶስ ማለት የክርስቶስ ተቃዋሚው ማለት ነው ሁለተኛው ግን in place of Christ ወይንም ክርስቶስን ሳይሆን ክርስቶስን ወክሎ የሚገለጥ ማለት ነው ሳይሆን ምን ማለት ነው ኢምፖስተር ማለት ነው መሳይ ማለት ነው ስለዚህ በክርስቶስ ቦታ የሚሆኑ ማናቸውም ነገሮቻችን በሙሉ ጸረ ክርስቶሶች ሊሆኑብን ይችላሉ ልንጠነቀቅ ይገባል በክርስቶስ ፈንታ የምናስቀምጣቸው አገልጋዮቻችን እዛ ውስጥ ልንከታቸው እንችላለን ልንጠነቀቅ ይገባል አይኖቻችን ጌታ ክርስቶስ ላይ ሊሆን ይገባል በተለይ በዚህ ዘመን ላይ ስለዚህ ጸረ ክርስቶስ ተብሎ የተጠሩ ብዙ አውሮፓ መሪዎችም ነበሩ እነ ጆን ካርሎስ የስፔኑ ፕራይም ሚኒስተር ዣቬር ሶላና የኔቶ ዋና ጸሐፊ እነዚህ ሁሉ ጸረ ክርስቶስ ተብለዋል ምክንያቱም ከዩናይትድ ኔሽን ጋራ ከዩሮፒያን ዩኒየን ጋራ የተያዙ ሰዎች ሁሉ ማለት ነው እነ ቢል ጌትስ ቢሊዮነር ፕሪንስ ዊሊያምስ እሱም አልቀረለትም ሮያል ፋሚሊው ጸረ ክርስቶስ ነው ተብለዋል ሬጋን ተብለዋል ሊቃነ ጳጳስ በቅርብ ጊዜ የወረዱት አቡነ ቤኔዲክትን እሳቸውን ሁሉ ጸረ ክርስቶስ ተብለዋል እና ያው ሁላችንም እንደምናውቀው ፕሬዝዳንት ኦባማ ጸረ ክርስቶስ ተብለዋል እነዚህ ሁሉ ጸረ ክርስቶስ ከሆኑ ታዲያ ማን ነው በየዘመኑ የመጣው ጸረ ክርስቶስ ነው እያልን ኮንፊውዝ እንዳደረጋለን ቤተክርስቲያን በቅርብ ጊዜ ያገኘሁትን አንድ ነገር ልንገራችሁ ያሬድ ኩሽነር የሚባለው የትራምፕ ልጅ ያገባውን አይሁዳዊ ነው ሁላችሁ ታውቁት እንደሆነ አላውቅም የሚኖርበት የቤቱ አድራሻ የሚገርም ነው 666 ይሄ ያለው የህንጻው ትልቁ ቢልዲንግ ትራምፕ የነበረበት 666 ነው እና እዛ ቦታ ላይ ነው ቺፕስ የሚሰራው ይባላል የቺፕሱ
ሄድ ኦፊስ ያለው ይሄ የአርኤፍአይዲ ቺፕስ ዛሬው ሄድ ኦፊስ እና እንትና ዴቪድ ኩሽነርም በጣም ፕሮሞት ያደርገዋል ይሄን ከዚህ የተነሳ ሰዎች ዴቪድ ኩሽነር እሱ ሊሆን ይችላል ጸረ ክርስቶስ እያሉ ነው ሌተስት የሆነው ልንገርህ ብዬ በየዘመኑ በመጣው ፕሬዝዳንት ሁሉ የሚነገሩ ፕሬዝዳንት ከሌ እንደዚህ ነው ከሌ ጸረ ክርስቶስ ነው እየተባለ ብዙ ነገር ይባላል ክርስቶስ ተመልከት ሁለቱ ልዩነት ልናደርግ ይገባል ጸረ ክርስቶስ እና የክርስቶስ ተቃዋሚ መንፈስ ሁለቱ ልንለይ ያስፈልጋል ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው አብና ወልድን የሚክድ ይህ የክርስቶስ ተቃዋሚው ነው ይለናል አንደኛ ዮሐንስ ምዕራፍ 2 ቁጥር 22 እና ክርስቶስ ኢየሱስን የሚክደው መንፈስ ምንድነው ኢየሱስ የእግዚአብሔር ልጅ አይደለም የሚለው ምን ሃይማኖት ነው ከኔ ጋር ናችሁ ይሄ አንዱ የጸረ ክርስቶስ መንፈስ ያለበትን እምነት የምንለየው በዛ ነው ኢየሱስ የእግዚአብሔር ልጅ አይደለም ኢየሱስ አልተወለደም እግዚአብሔር ልጅ የለውም የሚል እምነት የጸረ ክርስቶስ መንፈስ ያለበት መንፈስ ነው አንታይ ክራይስት ስፒሪት ያለው ነው ሌላው የፈለኩት ይገባቸዋል ስለዚህ የጸረ ክርስቶስ መንፈስ አንደኛ የኢየሱስን ጌትነት ዕውቅና ማይሰጥ መንፈስ ነው የኢየሱስን ጌትነት ዕውቅና ማይሰጥ መንፈስ ነው ሌላው ሐሰተኛ ነቢያቶች ስል ምን ማለት ነው ከክርስቶስ መንገድ ሰዎችን የሚያወጡ ቡዲዝምን ብትወስዱት ኮንፊውሽኒዝም አንድ መንገድ ይያለ ኒው ኤጂዝም ብዙ መንገድ የሚያሳዩ ወደ አንድ አምላክ ብዙ መንገድ ያደርሳል የሚሉ ባሃይዝም ይሄ የጸረ ክርስቶስ መንፈስ አሰራር ነው ሐሰትን የሚናገር የጸረ ክርስቶስ መንፈስ አሰራር ነው ከዓለም ጋራ ወዳጆች እንድንሆን የሚያደርግ የጸረ ክርስቶስ መንፈስ ነው ዓለምን እንድንወድ የሚያነሳሳ የዓለምን ቅራቅንቦ እንድናፈቅ ፍቅረ ነዋይ እንዲኖርን ምድራዊ ነገር እንድንወድ የሚያበረታታን የጸረ ክርስቶስ መንፈስ ነው ዓለማዊነትን እንድንወድ የሚያደርግ የጸረ ክርስቶስ መንፈስ ነው ከእግዚአብሔር ጋር ጣልቶ ሊለየን የሚፈልግ የጸረ ክርስቶስ መንፈስ ነው አብና ወልድን የሚክድ የጸረ ክርስቶስ መንፈስ ነው ስለዚህ በጣም ልንጠነቀቅ ይገባል የጸረ ክርስቶስ መንፈስንና ጸረ ክርስቶስን መለየት አለብን በተለይ ስለ ክርስቶስ ተቃዋሚ ሲናገር ዮሐንስ በሁለተኛ ዮሐንስ ላይ ምዕራፍ 1 ቁጥር 7 ላይ ምን ብሎ ይናገራል ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ ይሄን በደንብ አንደርላይን ልናደርገው የሚገባ ነው ኢየሱስ በስጋ እንደመጣ የማያምኑ ናቸው ይህ አሳቹና የክርስቶስ ተቃዋሚው መንፈስ ነው ለምንድነው ኢየሱስ በስጋ እንዳልመጣ የሚክዱት ተመልከቱ ወደ ታሪክ ልውሰድ ኖስቲሲዝም የሚባል ትምህርት ተነስቶ ነበር በመጀመሪያው ክፍለ ዘመን ኖስቲሲያውያን ትምህርታቸው ምንድነው ዓለም ሁሉ ርኩስ ናት ምድር ርኩስ ናት ተራራው ርኩስ ነው ወንዙ ርኩስ ነው አየሩ ርኩስ ነው ሁሉ ነገር ርኩስ ነው ቅዱስ እግዚአብሔር ርኩስ ነገር አይፈጥርም በጣም ቅዱስ ስለሆነ ተመልከታው ኢየሱስ ክርስቶስ ስጋ ለብሶ አልመጣም ምክንያቱም ስጋ ምንድነው ርኩስ ነው ብሎ የሚያስተምሩ ስለዚህ በስጋ ኢየሱስ አልመጣም ይያለ የሚያስተምር መንፈስ ይሄ የክርስቶስ ተቃዋሚ መንፈስ ነው ብሎ ነው ዮሐንስ የሚዋጋው ስለዚህ አንደኛ ዮሐንስ ሁለተኛ ዮሐንስ ሶስተኛ ዮሐንስ እነዚህን ብትመለከት ለኖስቲሳውያን የተሰጠ ምላሾች ናቸው የዛ ምላሽ ነው ኖ እናንተ እንደምትሉት አይደለም በስጋ የተገለጠ ብሎ ነው የሚያስተምረው እነሱ ደግሞ ኢየሱስ ስጋ ለብሶ አልመጣም ስጋ የሚመስል ነገር ለብሶ ነው የመጣው ነው ስለዚህ ሂስቶሪካል ባክግራውንድ ውስጥ ተመለከት የሚያሳየን ነገር የክርስቶስ ተቃዋሚ መንፈስ ኢየሱስ ክርስቶስ በስጋ እንደመጣ የሚቃወም መንፈስ ስለዚህ ኢየሱስ ክርስቶስ በስጋ እንደመጣ ማይታመን መንፈስ ሁሉ ከእግዚአብሔር አይደለም አንደኛ ዮሐንስ ምዕራፍ 4 ቁጥር 3 ላይ ይህ የክርስቶስ ተቃዋሚ መንፈስ ነው ይህም እንዲመጣ ሰምታችኋል አሁንም እንኳን በዓለም አለ ስለዚህ አሁን በዓለም አለ አሁን የጸረ ክርስቶስ መንፈስ በዓለም አለ ይሄ መንፈስ ነው በክርስቶስ ላይ የሚዋሸው ይሄ መንፈስ ነው ቤተክርስቲያንን የሚዋጋው ይሄ መንፈስ ነው ሰዎችን ከመስመር እንዲያወጣቸው ይሄ መንፈስ ነው ሰዎች ጌታን ክርስቶስን ትተው ባክስላይድ እንዲያደርጉ የሚያረጋቸው በክርስቶስ ላይ የሐሰት ትምህርት እንዲያስተምሩበት የሚያረጋቸው እንዲዋሹበት ኢየሱስን እንዲጠላ የሚያረግ መንፈስ የጸረ ክርስቶስ መንፈስ ነው የጸረ ክርስቶስ መንፈስ ነው ስለዚህ ወገኖቼ ሆይ ይሄንን ነው ልንረዳ የሚገባው ይህ አሳቹና የክርስቶስ ተቃዋሚ ነው አሁን እንኳን በዓለም አለ
ዲል እያደረግን ያለው አንዱ የጸረ ክርስቶስ መንፈስ እና የጸረ ክርስቶስ መንፈስ በመጽሐፍ ቅዱስ ላይ በተለይ ጸረ ክርስቶስ ይሄ ሰው ሆኖ የሚመጣው ጸረ ክርስቶስ አንዳንዶች ምን ይላሉ መንፈስ ከሆነ መንፈስ ነው በስጋ ይገለጥም ነው የሚሉት ነው ይሄኛው ያሁን በፊት ያየናቸው የጸረ ክርስቶስ መንፈስ ኦፐሬሽን ነው አሁን የምናየው ግን አካል ለብሶ ይመጣል ልክ ኢየሱስ በስጋ እንደመጣ ጸረ ክርስቶስ በስጋ ይመጣል በአካል ይመጣል እና የተለያየ ስሞች ተሰጥቶታል ዳንኤል 7:8 አካባቢ ላይ ምን ይለዋል ትንሽ ቀን ይለዋል እሱንም እየጠየቁ ነው እዛ ስላነበብኩ ነውና የሚጠይቁ ምንድነው አሁን የጠራሃቸው ስሞች ነበሩ አይደል የተለያዩ ሰዎችን ስም ጠርተህ ሂትለርን የተለያዩ ሰዎችን ጠርተሃቸው ነበር ስማቸው በጣም ጨካኝ የነበሩ በአለም ላይ የተነሱ መሪዎች ማለት ነው አሁንም ደግሞ የኮሪያውንም እንደዛ ያሉት ነው አሁን ምን ይያሉ ነው እነዚህ ሰዎች አይደሉም ወይ ቀደም ግን አስታርቀዋል መሰለኝ አሁን መንፈሱ እየሰራ ነው ግን ዋናው ክርስቶስ ግን የሐሰተኛው ክርስቶስ አልተገለጠም ይያልክ ነው እዚህ ጋር እየጠየቁ ስላለ ነው አይ ቲንክ መልስ ያገኙ ይመስለኛል ሞር እሱ እንድታብራራላቸው ስለፈልኩ ነው ጠይቀዋል ታዲያ እነዚህ ሰዎች ሐሰተኛው ክርስቶስ ካልሆኑ እንግዲህ ምንድነው ለሚለው እንደነገርከን በሱ መንፈስ የሚሰሩ ናቸው አንዳንድ ሰዎች ሲቃወሙ ሰማለውና ቸርች ውስጥም የ666 መንፈስ ሲሉ አንዳንድ ሰዎች ይደነግጣሉ እና የታለ ምናምን ይላሉ ግን መንፈሱ ግን እየሰራ ነው አሁን አንተ ካልከው ጋራ ጸሎቱ ልክ ነው ማለት ምክንያቱም መንፈሱ ኦፕሬት ያደርጋል ነው ሰውየው ጋር ስለዚህ በዚህ ነገር ይሄ መንፈስ በብዙ መንገድ በቸርችም ውስጥ ሊገለጥ ይችላል ኦፕሬት ሊያደርግ ይችላል ቤተክርስቲያን ራሷን በጽድቅና በቅድስና ማትጠብቅ ከሆነ ይሄው መንፈስ በቤተክርስቲያን ውስጥ ማኒፌስት ሊያደርግ ይችላል አንታይ ክራይስት አጀንዳ ይዘን እንድንሮጥ ሊያደርገን ይችላል አደገኛ እኮ ነው አሳች መንፈስ ስለሆነ ምክንያቱም የዲያብሎስ አንዱ ስም ይሄ ነው ስለዚህ መንፈሱ በሰዎች ውስጥ ገብቶ ይገለጣል አካል ይይዛል በመጨረሻው ዘመን ላይ አካል ይዞ ይመጣል አሁን መንፈሱ ኦፐሬት ያደርገ ነው ግን ከመንገድ የሚከለክለው ኃይል ዞር ሲልለት የቤተክርስቲያን ንጥቀት በሚሆንበት ጊዜ ላይ ጸረ ክርስቶስ በአካል ለመገለጥ ጉልበት ይኖረዋል ለምን የሚከለክለው ኃይል የለም አሁን ኢየሱስ ዘመን አይደለም አይችልም ክልክል ነው መንፈስ ቅዱስ አለ እና እንድናቆም የሚያስፈልገው አንዱ ጸረ ክርስቶስ በዳንኤል መጽሐፍ ላይ ስትመለከቱ በመጨረሻ የምታስፈራ አውሬ ወጣች ይላል እና 10 ቀንዶች በላዋ ላይ 3ቱን ሰብራ ትወጣለችና አንድ ቀንድ በመካከል ትወጣለች ሰባብራ የምትወጣ ያቺ ቀንድ አፍ አለው አይን አለው እና የሚናገር ነው ተሳዳቢ አፍ ያለው ቀንድ ወጣ ይላል ቀንድ ኦቶሪቲ ነው የሚያሳየው ስልጣን ነው የሚያሳየው ስለዚህ ይሄ የሚነሳ ቀንድ ከ10ሩ መንግስታት አንዱ ትንሽ ቀንድ ወጣች የሚለው ስለ ጸረ ክርስቶስ ነው የሚናገረው የሚያስፈራ ፊት ያለው አውሬ ተብሎ የተጠራው የጸረ ክርስቶስን መንግስት ነው የሚናገረው በዳንኤል 11 ላይ ስለ ንጉስም ተብሎ ተጠርቷል ለትንሽ ጊዜ እንደ ንጉስም ታይቷል የአመት ሰው ተብሎ ተጠርቷል በተሰሎንቄ መጽሐፍ ላይ ጸረ ክርስቶስ የጥፋት ልጅ ተብሎ ተጽፏል በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ላይ አውሬው ተብሎ ተጠርሷል ራእይ ምዕራፍ 13 ቁጥር 1 እና 4 ጥቅሶች መጥቀስ የጀመርኩት ለምንድነው አንዳንድ ሰዎች ለምንድነው ጥቅስ ማትነግረን ይላሉና ብዙ ሰው ከመጽሐፍ ቅዱስ ጋር ካልተዋወቀ የግድ ጥቅሶች መጥቀስ አለብን መጥቀስ አለብን እና ራእይ 13 ከ1 እስከ 4 ራእይ 13 ቁጥር 12 ራእይ 13 ከ14 እስከ 15 እነዚህ ሁሉ የሚናገሩት የጸረ ክርስቶስን ስም መጠሪያዎቹ ነው ስለ መንግስታት ልንገራችሁ የዳንኤል ትንቢት በጣም ኢምፕረስ ከሚያረጉኝ ትንቢቶች አንዱ ነው ብዙ ሰዎች ግን ምን ብለው ይናገራሉ ይሄ የዳንኤል ትንቢት የተጻፈው በጣም አኪዩሬት ከመሆኑ የተነሳ ትክክል ከመሆኑ የተነሳ ነገሩ ከተፈጸመ በኋላ ጽፈውት ነው ብለው ይናገራሉ እግዚአብሔር ነገሩን ሳይጀምረው የሚጨርስ አምላክ ነው ከጅምሩ ፍጻሜውን መናገር የሚችል አምላክ ነው ለእግዚአብሔር የሚሳነው የለም እግዚአብሔር ሁሉን ያያል አሁን በተለያየ ጸጋዎች ይሄ ይገለጣል ክብር ለእግዚአብሔር ይሁን ስለዚህ በመጽሐፍ ቅዱስ ፓስተርዬ እንደሱ ስትል ከሌላ ማረግ አሁን አንተ ያልከው ነገር አለ መጽሐፍ ቅዱስ የተጻፈው አሁን ነው ራሳቸው ጌታ ከሞተ በኋላ የጻፉት መጽሐፍ ነው ይያሉ ነው ማለት ነው ማለት የዳንኤልን መጽሐፍ የሚሉት ኤዲት አድርገውት ነው ከተውበት ነው እንጂ ዳንኤል ትንቢት እንደዚህ እንዴት ትክክል ሊሆን ይችላል ብለው ነው የሚናገሩት ስለዚህ ወገኖች ሆይ ምን ማለት ነው የዳንኤል መጽሐፍ ሲጀምር ዳንኤል በምዕራፍ 2 ላይ የተጠቀሰው ታሪክ አለ ምዕራፍ 2 ላይ ናቡከደነጾር ህልም አየ
ህልሙ ራሱ ወርቅ የሆነ ደረቱን እጁና ደረቱ ደግሞ ብር የሆነ ወገቡ አካባቢ ደግሞ ብሮንዝ ወይንም ደግሞ ናስ የሆነ እግሩ ደግሞ ሁለቱ እግሮች ብረት የሆነ ጣቶቹ ደግሞ ገሚሱ ሸክላ ገሚሱ ብረት የሆነ ይህንን ተመልከቱ። ስለዚህ ይሄንን ምስል ቆሞ ተመለከተና ትርጓሜውን ማወቅ ፈለገ እና ምንድነው ያየው? ይሄ ምስል ቆሞ እያለ አንዲት ድንጋይ ከተራራ ላይ ተፈንቅላ ተንከባላ ትመጣና እግሩን ስትመታው ያ ትልቅ ምስል ከወርቅ እስከ ታች እስከ ሸክላ ያለው እንክትክቱ ይወጣል። ከዛ እንደ አቧራ ጥስ ይጠፋ ይላል። ያቺ ግን ምስሉን ያፈረሰችው ያቺ ድንጋይ እንደ ትልቅ ተራራ እስከ ሰማይ ደረሰች ይላል። ሃሌሉያ! ይሄ ስለሚመጣው ትንቢት ነው የሚናገረው። ይሄንን ነገር አውጥተን ቅድም አንድ ወንድሜ ይል ነበር የዳንኤልን ትንቢት ሳናጠና ሕዝቅኤልን ሳንመለከት ትንቢቶችን እናጥና ብንል በጣም ጎዶሎ ዕውቀት ነው የሚኖረን። ስለዚህ የዳንኤልን መጽሐፍ እንድታነቡት ኢንከሬጅ አደርጋቸዋለሁ። ትንቢትን የምናውቅበት ዘመን ነው። መታወቅ የሚችልበት ማህተም የተፈታበት ዘመን ነው። መንፈስ ቅዱስን ብንጠይቀው ሊያስተምረን ይችላል፣ ወደ እውነት ሁሉ ይመራናል። ስለዚህ የመጀመሪያው ወርቁን የምትመለከቱት የወርቁ አንገት ንጉሥ ያለው ዳንኤል መጥቶ ህልሙን ሲተረጉምለት ወርቁ አንተ ነህ አለ። ንጉሥ ደስ አለ። ወርቁ አንተ ነህ አለው። ግን ካንተ በኋላ የብር መንግስት ይወጣል። ፋርስና ሜዶን፣ ፋርስ ሜዶን ሁለት መንግስታት ይመጣሉ። ስለዚህ ምን ማለት ነው? ይሄ መንግስት ከዚህኛው በኳሊቲ ያንሳል። ወርቅ ነበረ፣ እየቀነሰ ነው የሚመጣው፣ ብር ሆነ። ቀጥሎ ደግሞ ወገብና ሆዶ አካባቢ ጭኖ አካባቢ ያለው ደግሞ ናስ ነው። አሁን ኳሊቲ እየቀነሰ ነው ያለው። አንተ ወርቁ ነበርክ ንጉሥ ናቡከደነጾር። አሁን ፋርስና ሜዶን ይመጣል። ከፋርስና ሜዶን በኋላ ደግሞ ግሪክ ይመጣል፣ ብሮንዝ ግሪክ መንግስት ይመጣል። ከግሪክ መንግስት በኋላ የሚመጣው ሁለቱ እግሮችን የሚያመለክተው የሮም መንግስት ይመጣል። ብረት ነው፣ የምታደቅቅ አውሬ ወጣች ይላል። በዳንኤል 7 ላይ ደግሞ ሌላ ህልም ትመለከታላችሁ። ዳንኤል ራሱ ራእይ ይመለከታል። ዳንኤል 2 ናቡከደነጾር ነው የሚያየው። ዳንኤል 7 ዳንኤል ራሱን ህልሙን የሚያየው። ስለዚህ እግሩ ብረት ነው፣ ሮም ነው። ታች ጋር ሲደርስ ግን ሸክላና ብረት ይቀላቀላል። ያ ነው የጸረ ክርስቶስ መንግስት። ያ ነው የጸረ ክርስቶስ። የመጀመሪያው ግን ስትመለከተው ሁለቱ እግሮች የሚያሳየው ሮምን ነው። አሁን እንደዚህ ሆነ። አለቲቱ መጣ ከተራራው ላይ ተፈንቅላ ያንን ምስል ድምጥማጡን የምታጠፋው የኢየሱስ ክርስቶስ መንግስት ነው። አሜን። የእግዚአብሔር መንግስት በክርስቶስ ኢየሱስ። የሰው መንግስት አፈራርሳ ትጸናለች። አንድ ዓለምን በአንድ ጌታ ብቻውን ያስተዳድራታል። ዓለም በክርስቶስ ኢየሱስ ለ1000 ዓመት ብቻ አብሶሉት ሰላም፣ አብሶሉት ፕሮስፔሪቲ፣ ጤና፣ በሽታ የሌለበት፣ ሀዘን የሌለበት፣ እንባ የሚታበስበት ለ1000 ዓመት በምድር ላይ ኢየሱስ ክርስቶስ ሊትራሊ ይገዛል ዓለምን በሙሉ። እግዚአብሔር ስም ብሩክ ይሁን። ስለዚህ ማወራው ባቢሎን መንግስት አለፈ፣ ሮም አለፈ፣ ግሪክ አለፈ። እንደገና ደግሞ የጸረ ክርስቶስ መንግስት ብቻ ነው የቀረው። ትንቢት ተፈጸመ። የስ ግማሽ ትንቢት ተፈጽሟል። እንደውም 3/4 ተፈጽሟል። በጣም ጥቂት ነው የቀረው። በጣም የሮም መንግስት እንኳን አልፏል። ጣቱ ላይ ነው ያለ ነው። 10 ጣቶች ላይ ነው ያለ ነው። ሸክላና ብረት ተቀላቅሎ ያለበት ነው። ኢየሱስ መጥቶም ያፈርሰው ያን መንግስት ነው። ከላይ እስከታች የሰው ስርዓት ከዛ በኋላ ይለወጣል። ከዛ በኋላ መለኮት በምድር ይገዛል። በጣም በተቆጠረ ዘመን ነው ያለ ነው። በተቆጠረ ዘመናት አልቀዋል ወገኖች። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ላይ ግን ሲናገር ስለ ጸረ ክርስቶስ አስተውሉ። እንደዚህ ይላል፣ ማንም በማናቸው መንገድ ምን አይበላችሁ፣ አያስታችሁ። ክህደቱ አስቀድሞ ሳይመጣ የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም። ስለዚህ መጀመሪያ የሚመጣው ነገር አለ። የጥፋት ልጅ ሳይመጣ መጨረሻ አይሆንም። የአመፅ ሚስጥር አሁን ይሰራልና፣ የአመፅ ሚስጥር ምንድነው? የጸረ ክርስቶስ መንፈስ አሁንም እየሰራ ነው ያለው። ስለዚህ ይሄ እስኪወገድ ከመንገድ እስካሁን ድረስ የሚከለክል አለ። መገለጥ አልቻለም። ጸረ ክርስቶስ መገለጥ አልቻለም። ስለዚህ ምን መሆን አለበት? ቤተክርስቲያን ከመንገድ ዞር ማለት አለባት።
ቤተክርስቲያን ለጸረ ክርስቶስ መገለጥ እንዳይችል ደንቃራ ሆናበታለች ወገኖቼ ሆይ። ስለዚህ ተሰሎንቄ ላይ ጳውሎስ የሚነግረን ይሄንን ነው። ስለ ክርስቶስ ስለ ጸረ ክርስቶስ ወይንም ስለ አውሬው የማናቃቸው ነገሮች አሉ። አንደኛ ጸረ ክርስቶስ ዜግነቱ አይታወቅም። ዜግነት ለምሳሌ እኔ እዚህ ካናዳ ነው የምኖረው፣ ካናዳዊ ነኝ። ስለዚህ ካናዳዊ ነው ብላችሁ ስታስቡ ኢትዮጵያዊ ሊሆን ይችላል፣ ዱዋል ሲቲዝን ሊኖረኝ ይችላል ከፈለኩኝ ማለት ነው። አሜሪካ ከኖርኩ ደግሞ የአሜሪካ መኖሪያ ፈቃድ ሊኖረኝ ይችላል። ለዜግነቱ አይታወቅም ጸረ ክርስቶስ። አንዳንዶች ስፔሲፊካሊ ከኢራን ነው ይላሉ፣ ምንም ማስረጃ የለንም። አንዳንዶች ከኢራቅ ነው ይላሉ፣ ምንም ማስረጃ የለንም። ዜግነቱ ስፔሲፊካሊ ከየት እንደሆነ አናውቀውም። ግን አንድ ሰው ይነሳል ከሂውማን ሬስ፣ ያ ከዛም ያን ነው ምናውቀው። መጽሐፍ ቅዱስ የማይለውን ማለት የለብንም። አይልም መጽሐፍ አይልም፣ በቃ አለቀ። አላውቅም ማለት እንድንችል ጌታ ይርዳል። ሁሉ አስተማሪ ስለሆንን ሁሉ ማብራራት የለብንም። ያ እውነት አላለም። እና ጸረ ክርስቶስ አይሁድ ይሁን አህዛብ የሚታወቅ ነገር የለም። አይሁድ ይሆናል ብለው ያምናሉ ብዙ ሰዎች። አይሁድ ይሆናል የሚባለው ለምንድን ነው? አይሁዶች እንዲቀበሉት። ለምን? አይሁዶች መሲያቸውን እየጠበቁ ነው። ስለዚህ ከራሳቸው ወገን የሆነ መሲህ ይመጣልና በጣም ጥሩ። አሜሪካዊ አይሁድ ሊሆን ይችላል። አሜሪካዊ አይሁዳዊ ሆኖ አውሮፓዊ ሊሆን ይችላል። ኢትዮጵያዊ አይሁዶች አሉ፣ ብዙ ዜጎች አሉ አይሁድ የሆኑ። በቅርብ ጊዜ የምናሴ ነገድ ከህንድ ውስጥ ተገኝቷል። አያችሁ፣ ከህንድም ሊሆን ይችላል፣ አናውቅም። ስለዚህ ማናቀው ነገር ስላለ ጸረ ክርስቶስ ከዚህ ቦታ ነው የሚነሳው የሚለውን አናውቅም። ስለዚህ አራቱን ፈረሶች እንደገና ልድገምላችሁ። አንደኛ በአምባ ላይ ፈረስ የሚቀመጥ ወይም በነጩ ፈረስ ላይ የሚቀመጠው ጸረ ክርስቶስ ነው። ቀጥሎ ያለው ዳማ ፈረስ፣ ቀይ ፈረስ ነው። መጽሐፍ ቅዱስ ምን ይላል? ያያቸው 10 ቀንዶች ገና መንግስት ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣን ይቀበላሉ። እነዚህ አንድ ሐሳብ አላቸው። ኃይላቸውንና ስልጣናቸውን ለአውሬው ይሰጣሉ። ጸረ ክርስቶስን ይተባበሩታል ማለት ነው። ይተባበሩታል። ስለዚህ ጸረ ክርስቶስ ታናሹ ቀንድ ተብሎ ተጠርቷል። ለዚህ ነው በዚህ ቦታ ላይ ምንድነው ከ10 ቀንዶች የሚበረታ ይሆናል። ከ10 መንግስታት የሚበረታ ይሆናል። 3ቱን ቀንዶች ይሰብራቸዋል፣ ወይም 3 መንግስታትን ወይም አንድ ላይ ክራሽ አድርጎ ይማርካቸዋል፣ ወይም ደግሞ በሱ አስተዳደር ስር ያደርጋቸዋል። በመጨረሻው 3 ዓመት ተኩል ላይ ነው የሚነሳው መጽሐፍ ቅዱስ። እንደገና ደግሞ 10 መንግስታቶች ይተባበሩታል። ይሄንን ነው የምናውቀው። እሺ መጽሐፍ ቅዱስ ክሉ ሰጥቶናል፣ ምሳሌዎች ሰጥቶናል። እዚህም እዛም ምሳሌዎች ይሰጠናል። ግን ሌላ ምን ይላል መጽሐፍ ቅዱስ መሰላችሁ? ጸረ ክርስቶስ ሌላው የተጠራበት የአመፅ ሰው ነው ብያችኋል። ማንም በማናቸው መንገድ አስታችሁ ከሂደቱ አስቀድሞ ሳይመጣና የአመፅ ሰው የሚለው ጸረ ክርስቶስን ነው የሚያመለክተው። ጸረ ክርስቶስን አውሬው ይባላል ብያችኋለሁ። በኋላ ላይ የምትነሳው እንስሳ በተለይ ስለ ጥርሷ ሲናገር ጥርሱ ያንበሳ፣ ፊቱ የነብር፣ እግሮቹ ደግሞ የድብ ይሆናሉ ይላል። ምሳሌ አድርጎ ነው የሚናገረው። ከሱ በፊት የመጡትን እንስሳዎች በሙሉ ክራይቴሪያ ይዞ ነው የሚነሳው። ከሱ በፊት አንበሳ የተመሰለው ናቡከደነጾር ነው። ነብር የተመሰለው ፈጣን ስለሆነ የአሌክሳንደር ዘ ግሬት አርሚ ነው፣ የግሪክ ኢምፓየር ነው። እግሮቹ የድብ ናቸው ይላል። ከሱ በኋላ የተነሳውን የሮምን መንግስት ያሳየናል። እነዚህም በሙሉ አንድ ላይ ይዞ ነው የሚነሳው የጸረ ክርስቶስ መንፈስ። በጣም ኃይለኛ ነው ሆኖ የሚነሳው፣ ግን የተገጣጠመ አይደለም። ሸክላና ብረት ነው። እና አንድ አውሬ ከባህር ሲወጣ አየሁ ይላል ራዕይ ምዕራፍ 13 ላይ። 10 ቀንዶች 7 ራሶች ነበሩ። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ያየሁት አውሬ ነብር ይመስል ነበር። እግሮቹ እንደ ድብ፣ አፉ እንዳንበሳ ነበሩ። ዘንዶውም ኃይሉን፣ ዙፋንና ትልቅ ስልጣን ሰጠው። ተመልከት፣ ጸረ ክርስቶስ ኃይሉን የሚያገኘው፣ ዙፋኑን የሚያገኘው፣ ስልጣኑን የሚያገኘው ከጸረ ክርስቶስ ነው። ከዘንዶ ከአውሬው ነው። ስለዚህ ሉሲፈር ቀጥታ ኃይሉን አልብሶ፣ ስልጣን አልብሶ፣ ዙፋን ሰጥቶ የሚልከው ሰው ነው ጸረ ክርስቶስ። ስለዚህ 10 ዘውዶች የሚያመለክትን 10ን የአውሮፓ መንግስታት ይሆን? በጥያቄ ምልክት አድርገዋለሁ። ምክንያቱም የዓለም
ማለት የፖለቲካል ማፕ ይለዋወጣል ሁሉ ጊዜ። ስለዚህ ስፔሲፊካሊ አውሮፓ ብቻ ነው ብዬ ማለት አልችልም። ምክንያቱም ግሎባላይዜሽን በጣም እየሄደ ነው ያለው በዓለም ላይ። አሁን ዩናይትድ ኔሽን ዓለምን በ10 ከፍሏታል። ምናልባት 10 ክፍል ያደረጋት ለጸረ ክርስቶስ 10 ቀንዶች ናቸው። ጥያቄ ምልክት ላድርግ፣ ትንቢት ስለሆነ ገና አልተፈጸመም። እና ትልቅ ስልጣንን ሰይጣን እንደሚሰጠው ይናገራል። ከራሶቹም ለሞት እንደታረደ ሆኖ አንዱን አየው፣ ለሞቱ የሆነው ቁስል ተፈወሰ። ጸረ ክርስቶስ ይቆስላል፣ ጸረ ክርስቶስ ይፈወሳል። በሐሰተኛው ነቢይ ኃይል ይሰጠዋል፣ ፈውስን ያመጣለታል። ዓለም ሁሉ ይከተለዋል፣ ዓለም ሁሉ ይደነቅለታል። ምድር ሁሉ አውሬውን እየተከተለ ተደነቀ። ለዘንዶም ሰገዱለት፣ ለአውሬው ስልጣን ሰጥቶታልና። ለአውሬው ማን ይመስለዋል? እርሱ ሊዋጋ ማን ይችላል? እያሉ ሰገዱለት። ለአውሬው፣ ለዚህ ለጸረ ክርስቶስ ሰገዱለት። ታላቅ ነገርን ስድብንም የሚናገርበት አፍ ተሰጠው። በ42 ወር እንዲሰራ ስልጣን ተሰጠው። ታይም ተሰጥቶታል። ኤክስፓየሪ ዴት አለው። ክብር ለእግዚአብሔር ይሁን። እንደምንም ኃይለኛ ይምሰል እንጂ 42 ወር ጽፎበታል እግዚአብሔር። ከ42 ወር በኋላ አለቀ። ግን ተሳዳቢ መንፈስ ነው። አብን ይሳደባል፣ ዙፋኑን ይሳደባል፣ መላእክት ይሳደባል፣ ጻድቃንን ያዋርዳል፣ ይሳደባል፣ ቤተክርስቲያን ካለችም ይሳደባል። ወገኖቼ ሆይ ስድብ ካጋንንት ነው። ስለዚህ በእግዚአብሔር መንግስት ሆኖ ተሳዳቢ ሰው ካያችሁ ኦፐሬት እያደረገበት ያለው በዚህ ነው፣ በሌላ መንፈስ ነው። የጸረ ክርስቶስ መንፈስ አንዱ ተሳዳቢ ነው። በዘመን መጨረሻ ላይ ሰዎችን ተሳዳቢ ያደርጋቸዋል። እግዚአብሔርን ቤት ተሳዳቢ፣ አገልጋዮችን ተሳዳቢ፣ ምዕመናንን ተሳዳቢ፣ ህዝብን ተሳዳቢ። የስድብ መንፈስ እግዚአብሔር ይገስጸው። ስለዚህ ከቤተ ክርስቲያን መጠረግ ያለበት መንፈስ ነው። የጸረ ክርስቶስ መንፈስ አሰራር አንዱ ይሄ ነው። ስለዚህ እየተሳደቡ ጌታ ይመስገን የሚባል ነገር የለም። ከኔ ጋር ናቸው። እየተሳደቡ ሰውየው አንድ ጊዜ ምን ብለው ተናገሩ? አገራቸው ያው ባህላዊ ክርስትና የለመዱ ናቸውና በቃ ሚስታቸው ድው ያረጉና ይመጧትና ጌታ ይመስገን ይላሉ። እና ሚስታቸውን እያስለቀሱ ጌታ ይመስገን አይሰራም። ስድብ ኃጢአት ነው። ይሄ ለክርስቲያኖች ልናገር አይገባም። ክርስቲያኖችም ደግሞ ወይም ደግሞ ዳግመኛ ያልተወለዱ ሰዎች ሲሳደቡ ካያችሁ ዲሞኒክ ስፒሪት፣ ሴታኒክ ስፒሪት ስድብን የሚያቀብል። አንዳንድ ሰው የስድብ ፋብሪካ ይመስላል። ሀገራችን ስድብ በጣም ይመረታል። በጣም መጠንቀቅ አለብን በዛ መንፈስ ውስጥ እንዳንመላለስ። እና ስድብ እግዚአብሔር መንፈስ ቅዱስ ያለበት ሰው፣ እግዚአብሔር መንፈስ ያለበት ሰው አይሳደብም። እግዚአብሔር መንፈስ ያለበት ሰው መንፈሱ የሰከነ ነው፣ መንፈሱ የተረጋጋ ነው። ሲሰድቡት መልሶ የሚሳደብ አልነበረም ጌታችን። ከየት ተማር ነው? በፌስቡክ ሰው እንዴት ይሳደባል? በኢሜይል ሰው እንዴት ይሳደባል? በተለያየ ሚዲያ ላይ ወጥቶ ሰውን እንዴት ይሰድባል? ስድብ የሚያሳየው እውነት ለመናገር የተሰዳቢውን ሰውዬ ሳይሆን እኔ ተክሉን ብሰድበው የሚያሳየው የኔን ምን አይነት የህይወት መዝቀጥ ነው እንጂ የሚያሳየው የተክሉን ውርደት አይደለም የሚያመለክተው። ስለዚህ ስድብ የሰዳቢውን ውርደት ነው የሚያመለክተው። እና እኛ የጌታ ልጆች ነን። መንፈስ ቅዱስን እንዳናስመርረው እግረ መንገዴን እንደው ጣል ላድርግላችሁ ብዬ ነው። ሌላው በጣም በጦር ብርቱ ይሆናል። ጸረ ክርስቶስ በጣም የሚሳደብ ነው ብያችኋለሁ። ተሳዳቢ አፍ አለው። 42 ወር ይሰራል ብያችኋለሁ። እና ከ42 ወራት በኋላ የሚገጥመው ነገሮች አሉ። ፈጣሪን እየተሳደበ ሲሄድ እግዚአብሔርን ለመሳደብ ስሙንና ማደሪያውን በሰማይ የሚያድሩትን ሊሳደብ አፉን ከፈተ ይላል። አፉን ከፈተ ማንን ለመሳደብ? የእግዚአብሔርን ስሙ እግዚአብሔርን ይወክላል። እግዚአብሔር የሚወክለው በስሙ ነው። ስምህ ይቀደስ ስንለው እግዚአብሔርን አከበርን ማለት ነው። ስሙን ቀደስን ማለት እግዚአብሔርን አከበርን ማለት ነው። ስለዚህ እውነተኛ ወንጌል የገባው ሰው ለእግዚአብሔር ስም ትልቅ አክብሮት አለው። ስሙ ቅዱስ ነው። በተለይ ከኛ ይልቅ አይሁዶች በጣም ገብቷቸዋል። በዚህ እግዚአብሔርን ስም ተሳስተው እንኳን አይጠሩ። የሚጠሩበት አዶናይ ብለው ይጠራሉ እንጂ እኛ ምንጠራው ያህዌ ምናምን እያሉ አይጠሩ። ለትንሹ ለትልቁ ምቃም ሲወድቅ ምን ሲሉ ይሄን ስም በጣም ያከብራሉ። ቅዱስ ስም ስለሆነ በአፋቸው ሲጠራ እንኳን በአክብሮት ነው የሚናገሩት። በድሮ ዘመን
ጀሆቫ የሚለውን ወይም ያዌ የሚለውን ቃል ሲጽፉ ጻፍቱ ወይም የሚጽፈው ሰው እጁን ጽፎ ያዌ ብሎ በጻፈበት ነገር ሌላ ታሪክ አይጽፍም ነበር። እስኪ ብርቱ እንኳን መጽሐፍ ቅዱሳቸውን የሚያስቀምጡበት ቦታ እንዴት የተከበረ መሰላችሁ። ዛሬ እኛ መጽሐፍ ቅዱስ በየስርቻው ምክንያቱም በመንፈስ ነው የምታመልከው ተብለናል። ግን ለእግዚአብሔር ያለንን አክብሮት የምናሳየው በስራችን ነው። ወገኖቼ ሆይ በተለይ በጸረ ክርስቶስ ሌላው የሚያደርገው ምንድነው? በዚያ ዘመን የሚኖሩትን ንጥቀት አልፏቸው ከንጥቀት በኋላ የዳኑትን እነዛን አማኞች በጣም ያሰቃያቸዋል። ብዙ አይሁዶችን ያሰቃያል። ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። በዛ ዘመን ማለት ነው። ያማምኑ ሁሉ ይሰግዱለታል። ይማረክ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገደል ማንም ቢኖር በራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው ማለት ነው። እስከ መጨረሻ የሚጸና እሱ ይድናል። ኃይለኛ ስደት ይሆናል። እውነተኛ አማኞች ይታረዳሉ። አይሲስ እንዳደረገው አይሲስ አንገት እንደቀላው ልክ እነዛ ብዙ አማኞች አንገታቸው ይቀላል፣ ብዙዎች ይገደላሉ። በራእይ 13 ላይ ሌላም አውሬ አየሁ ይላል። ከምድር ሲወጣ የበግ ቀንዶች የሚመስሉ 2 ቀንዶች ነበሩ። ተመልከቱ፣ እንደ ዘንዶ ይናገር ነበር። አያችሁ፣ መልኩ የበግ ድምፁ የዘንዶ፣ መልኩ የበግ ድምፁ የዘንዶ። ለፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነው ቁስል ተፈወሰለት። ይሄ እንደ ዘንዶ ድምፅ ያለው ሐሰተኛው ነብይ ነው። ድምፁ የዘንዶ ነው። ዘንዶ ነው ኢምፓወር የሚያደርገው። ከዚህ የተነሳ ሐሰተኛው ነብይ ነው። ይሄንን በፊተኛው አውሬ ስልጣን፣ የፊተኛው አውሬ ማለት ጸረ ክርስቶስ የተነሳበት አውሬ በዘንዶ መንፈስ ሆኖ ያንን የተመታው ጸረ ክርስቶስ ይቆስላል። ያኔ እሱን ያስነሳዋል። ለዚህ ልክ መጥምቁ ዮሐንስ በጌታችን ኢየሱስ ክርስቶስ ፊት ይሄድ እንደነበረ መንገድ ጠራጊ እንደነበረ ልክ እንደዛው ሐሰተኛው ነብይ ለጸረ ክርስቶስ መንገድ ይጠርግለታል። ለዚህ ፈውስ ሁሉ ያመጣለታል። ፈውስ ያመጣለታል። ድምፁ የዘንዶ ነው። የዘንዶውን ሐሳብ ይናገራል። ለሐሰተኛው ነብይ ጋር አብራ የምትተባበር ደግሞ ጋለሞታይቱ ምትባላለች። ጋለሞታይቱ ደግሞ ሐሰተኛይቱ ቤተክርስቲያን ናት። ሐሰተኛይቱ እሳት እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቅ ምልክቶችን ያደርጋል። ይሄ ሐሰተኛው ነብይ በአውሬው ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር ያሉት የሚኖሩትን ያስታቸዋል። ብዙ ሰዎች ይሳሳታሉ። ብዙዎች መስመር ይለቃሉ። የሰይፍ ቁስል ነበረውና በህይወት የሰይፍ ቁስል ለነበረውና በህይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር ለሚኖሩት ይናገራል። ሐሰተኛው ነብይ ይመጣና ቁስሉን ብቻ መፈወስ አይደለም የሚያደርገው፣ ሌላ አንድ ነገር አለ። ለአውሬው ምስል እንዲያደርጉ በምድር የሚኖሩትን ይነግራቸዋል። ይሄ ለአውሬው ምስል ይሰራለት ብሎ ይናገራል። ይሄ የአውሬው ምስል the image of the beast የሚባለው ነው። the image of the beast ይሄ 666 የሚመታው የተባለው ጣዖት የሚቆመው the abomination of desolation የተባለው በ3 ዓመቱ ተኩል ላይ በቤተ መቅደሱ መካከል አስገብቶ የሚያቆመው ምስል አለ። ምን እንደሆነ አይታወቅም። ስለዚህ ለአውሬው ምስል ይሰራለት ይላል። አውሬውን ፕሮፓጌት ይሰብካል። የዘንዶ ድምጽ ነው ያለው። የዘንዶ ኃይል አለው። በዘንዶ ተአምር ያደርጋል። ዓለም ሁሉ ይከተለዋል፣ ይደነቅበታል። ዋው! ይሄ መደነቅ የሚባል ነገር አደጋ አለ። መደነቅ የሚባለው ነገር አደጋ አለ። ስለዚህ የእግዚአብሔር መንፈስ በእውነት ይምራል። የአውሬው ምስል ሌላው የሚያደርገው ተመልከቱ፣ ተአምሮ የአውሬው ምስል እንዲናገር ያደርገዋል። አሁን ተመልከቱ፣ ይሄ የአውሬው ምስል ቢሆን እንደዚህ ቢሰራ ሐውልት ቢሆን የሆነ ነገር ቢኖር ሐውልቱ እንዲናገር ቢያደርገው ኮምፒውተር ቢሆን ኮምፒውተሩን መናገር ቀላል ነው። ኮምፒውተር በርግጥ ሬኮርድ ይደረግበታል። ግን የሆነ ግዑዝ ነገር መናገር ቢጀምር፣ ስለዚህ ወገኖቼ ሆይ ለአውሬው የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ይሄ በአጋንንት ኃይል በዘንዶ ኃይል የአውሬው ምስል ሊናገር ለአውሬው ምስል ይሄን ያደርግለታል። ተአምራቶች ነው አሁን እየነገርኳቸው ያለሁት። በአጋንንት መንፈስ የሚደረጉ በዘንዶ መንፈስ የሚደረጉ ተአምራቶችን ነው የምነግራቸው። ስለዚህ ስለ አውሬው ምስል የነገርኳችሁን ሪቫይዝ ላድርግላችሁ። አንድ ይናገራል፣ የአውሬው ምስል ይናገራል።
ምስል ነው ግን ይናገራል። 2 ትንፋሽ ያለው 3 ምልክት ያደርጋል። 4 ምልክት የሌለው በእጁ ላይ ወይ በግንባሩ ላይ ምልክት የሌለው ሰው እንዳይገዛ እንዳይሸጥ የማረግ ጉልበት አለው። ኦኬ ጥበብ አለው ይላል መጽሐፍ ቅዱስ። ጥበብ አለው። ስለዚህ ይሄ የአውሬው ምስል ምንድነው ነው ጥያቄ። የአውሬው ምስል ኮምፒውተር ነው ምን ይሆን? some kind of robots ነው ህይወት ያለው ሮቦት የሚተነፍስ ሮቦት I don't know። መጽሐፍ ቅዱስ ግልጽ አድርጎ አላስቀመጠልንም። ስለዚህ መጽሐፍ ቅዱስ ዝም ካለ ፓስተሩም ዝም ይላል ብያለሁ ከዚህ በፊት። ስለዚህ የሚናገር ምስል ትንፋሽ ያለው ነገር ነው። የምጠረጥራቸው ነገሮች ልንገራቸው። የመጀመሪያው ነገር ምንድነው? ክሎን የሚባል ነገር አለ። ክሎኒንግ አንዱ በተወሰነ ጊዜ እንግሊዝ ሀገር ሰርተዋታል። ማናት የምትባለው እቺ ዶሊ የምትባለው። ስለዚህ ዶሊ ሲፈጥሯት ከአንድ ሴል ነው የወሰዷት። ልክ እንደዛ ክሎኒንግ ወስዶ ከአንድ ሰው ላይ ወስደው አንድ ሴል ምናልባት በዛ መንገድ የተሰራለት አካል ይሆን ሰው የሚመስል አካል ምስል I don't know አልተጻፈ መጽሐፍ ቅዱስ ላይ። ስለዚህ ምስል አይኮን ማለት ነው ኢሜጅ ነው እና ግን ያ ኢሜጅ የመናገር ጉልበት አለው። ስለ 666 ከዛ ጋር አብሮ የሚነገር ነገሮች አሉ። RFID የሚል ነገር ሰምታችኋል። የብዙዎቻችሁ ኢንትረስት እዛ ላይ ነው ያለው። RFID ማለት ሬዲዮ ፍሪኩዌንሲ አይዴንቲቲ ID ማለት ነው። ID ማለት ይገባችኋል። አይዴንቲቲ ካርድ ማለት ነው። RFID ኖርማል እየሆነ ነው የመጣው። አሁን አሜሪካኖች ሲል የሚባል ቲም አላቸው። ጦር ሲል ተዋጊዎች ስፔሻል ኮማንዶዎቻቸው ላይ በውስጣቸው በጀርባቸው ላይ ይመቱባቸዋል፣ በእጃቸው ላይ ይመቱባቸዋል እና የትም ቦታ ሲሄዱ በሳተላይት ትራክ ያደርጓቸዋል። የትም ሀገር ላይ ሆኖ ወታደሮቻቸው ላይ አለ። ልብሳቸው ቢሆን ያልቃል ወይ ያወልቁታል የሆነ ሰዓት ላይ፣ ግን በሰውነታቸው ውስጥ ቺፕስ ያስገቡባቸዋል። ውሾች ላይ ይውሰዱ። እኔ ውሻ አለችኝ። ውሻዬ ጆሮ ውስጥ አላስገባውም፣ ግን አንገቷ ላይ የሚንጠለጠል ቺፕስ አለ እና ሲጠፋ ውሻዋ ብትጠፋ ስካን ብታረቋት በቀላሉ ዌብሳይት አለ ፖፕ ያደርግላቸዋል፣ ኢሜል ያደርጓቸዋል። ውሻ ተገኝታለች ይላል ኢሚዲየትሊ፣ ችግር የለባቸው። ይሄ ከዚህ ጥቅም አንጻር የሚሰራ ነው። አሁን ቺፕስ የሌለበት ነገር የለም። አሁን ሊገርማችሁ ይችላል። ክሬዲት ካርዳችሁ ቺፕስ አለ፣ ስልካችሁ ቺፕስ አለ፣ ሎኬሽን ፋይንደር አለው። በየትም ቦታ እንደዛ ሊሆን ይችላል፣ ሊገኝ ይችላል። ከዛ ጋር አብሬ ላሳያችሁ የምፈልገው ብዙ አይነት ቴክኖሎጂዎች አሉ እየመጡ አሉ። RFIDን የሚያስንቁ ማለት ነው እና RFID የአውሬው ምልክት ነው ወይ? ስለ አውሬው ምልክት እንደዚህ ይላል። ታናናሾች እና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚያ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው ብሎ ይናገራል። ስለዚህ RFID ስለዚህ ከተነገርን ከዚህ አሁን ካነበብነው ውስጥ ስለዚህ የተጻፈልን ነገር RFID ነው ወይ? መጀመሪያ መጠየቅ ያለብን ይሄ ስለ RFID ነው የሚያወራው ወይ? እሱን መጠየቅ አለብን። ምክንያቱም RFID አንደኛ በቀኝ እጅና በግንባር ላይ ነው የሚመታው ያለው። በካናዳ ውስጥ ድርጅቶች አሉ። እነዚህ ድርጅቶች መስሪያ ቤታቸው ሳትገቡ ማለት ወደ ቢሮ ሳትገቡ ገና ግቢው ስትገቡ ኦልሬዲ ስራ እንደገባችሁ ያውቃሉ። እንደ ድሮ ፓንች ማድረግ የለም። ስራ ገብቻለሁ ብሎ ፓንች የሚደረግ ነገር የለም። ይሄ ታይም ፓንች አይደረግም፣ ቀርቷል። ስለዚህ ዝም ብሎ ይገባሉ። ፕሪንተር ላይ ፕሪንት ለማድረግ ድሮ ፓስወርድ አስገብተን ነው። አሁን ግን ቺፕስ ካለ በቺፕሱ ነካ ማድረግ ብቻ ነው። በር ስትነቁ ቺፕስ ነው። አላርም አክቲቬት ያደርግላችኋል። ልጆች እንዳይጠፉ በልብሳቸው ላይ በተለያየ ነገር ላይ ትንሽ ቺፕሶች ይደረጋሉ። በጣም ቴክኖሎጂው አለ። አሁን እያደገ ነው የሚመጣው። እያደገ ይመጣል እንጂ ሊትራሊ RFID እሱ ነው የአውሬው ቁጥር ማለት አንችልም። ምክንያቱም ያንን ቁጥር አሁን ይሄንን በተለያየ መንገድ ሰዎች ይወስዳሉ። ለምሳሌ
ወታደሮች አልኳቸው። ወታደሮች ያንን ጀርባቸው ላይ አስመትተዋል ለጦር የት እንዳሉ ሎኬሽናቸውን ለማወቅ ነው። እና ምን ለማለት ፈልጌ ነው ለሁሉም ሰው የሚሰጥ ነው ያኛው ቁጥር። ሌላው ደግሞ ቁጥሩ ድምሩ 666 ነው። የአውሬው ቁጥር የአውሬው ስም ማህተም መሆን አለበት። የአውሬው ስም አልታወቀም ገና። የአውሬው ስም ስላልታወቀ RFID እሱ የአውሬው ቁጥር ነው ማለት ትንሽ ይከብዳል። ግን ይሄንን ኬርለስሊ እንውሰደው ጠርጥረን አንመልከተው ማለት አይደለም። ስለዚህ በጣም ልናውቅ የሚገባው ነገር ምንድነው? የአውሬው ስም ሳይታወቅ የጸረ ክርስቶስ ማንነት ሳይታወቅ በስሙ የሚሰጠውን ማህተም እስካሁን የወሰደ ሰው የለም ስላልተገለጠ ጸረ ክርስቶስ። ኦኬ ሌላው የአውሬው ስም እና የስሙ ቁጥር አይታወቅም። ሌላ ደግሞ ለመግዛት ለመሸጥ ወይም ለመኖር ማለት ነው በጣም አስፈላጊ እና እዛ ደረጃ ላይ አልደረስንም ገና። ግን ለኮንቪኒየንስ እያስተዋወቁ ነው ያሉት፣ እያንደረደሩ ነው ያሉት። ስዊድን አሁን the most cashless society ሆኗል። ምን ማለት ነው? በየጊዜው ገንዘብ ይዘው አይሄዱ፣ የራሳቸው የሆነ cashless society ሆኗል። ሲስተም አለ፣ ሁሉ ነገር ሲስተሙ ኮምፒውተራይዝድ ሆኗል እና በወረቀት ብር ለመለዋወጥ እየሞተ የሚመጣ ነው ወደፊት። ይሄ አንዱ ሲስተም መለወጥ ነው። ስለዚህ RFID ቀጥታ የጸረ ክርስቶስ 666 ነው ቢባል ምንም ኤቪደንስ የለንም፣ መጽሐፍ ቅዱስ ላይ የለንም። ምክንያቱም RFID መንደርደሪያው ሊሆን ይችላል፣ በእጅ ሊመታ ይችላል፣ ምን ሊያደርጉበት ይችላሉ። ግን የአውሬው ስም ገና አልተገኘም። አውሬው ማን ነው? ጸረ ክርስቶስ የስሙ ድምር ነው 666። ስሙን ሳናው ቁጥሩ ይሄ ነው ማለት አንችልም። ተረዳኸኝ? እዛ ላይ በጣም ይገባል። ያ በጣም እንትን የሚገባ ነው ሁሉም። አሁን አይ ቲንክ ብዙዎች የሚጠይቁኝ ጥያቄ ነበር ስለ 666ቱ አንዳንዶች ይሄ አሁን የመጣው ቺፕስ ከሱ ጋር የተያያዘ ነው፣ እንደ ክርስቲያን አንወስድም የተለያየ ነገር ሲሉ እሰማለሁና እኔም አንተ ያልከውን አስቀምጬላቸው ነበርና ካርዳችሁ ላይ አሁን እኔ ካርዴ ላይ ያለው ቺፕስ እና ከዛ ጋር ካያያዝኩት እንግዲህ አስቸጋሪ ነው። ስለዚህ አሁን በተለይ ሰው ኮንፊውዝ የሆነው ምልክቱ የሚደረገው በግንባር ላይ ነው፣ በተለያየ ቦታ በእጅ ላይ ነው፣ በቀኝ እጅ በምናምን ላይ ነው የሚለው እነሱም እያረጉ ያለው ከዛ ጋር ከመሆኑ አንፃር ነው። አሁን ከሐሰተኛው ክርስቶስ ጋር እያያያዙልን ያለው ምክንያቱም እጅ ላይ ይደረጋል አይደል የሚለው ባይብሉ እጃቸው ላይ እንደሚያደርግ ነው የሚናገረውና ስለዚህ አሁንም እጅ ላይ ነው እያረጉ ያለው እዚህ አሜሪካ ስትሄድ የተለያየ ቦታ ከዚህ አንፃር ነው አሁን ሰው ኤግዛክትሊ ይሄ ሐሰተኛው ክርስቶስ ነው እያሉ እኛ እናስደርግም እንዲህ ያለባቸው ሰዎች ሁሉ የሐሰተኛው ክርስቶስ ተከታይ ሆነዋል ወደሚል ነገር እየመጡ ያለው ከዛ አንፃር ነው። አንተ ይሄን እንዴት ታየዋለህ? ማለት እጅ ላይ ከመደረጉ አንፃር ባይብልም እጅ ላይ ነው ከማለቱ አንፃር እንዴት ልናስታርቀው እንችላለን? አሁን ብዙ ሰው እየፈራ ስለሆነ ትልልቅ መስሪያ ቤት የሚሰሩ ኢትዮጵያውያን አሉ፣ የተለያዩ አበሾች አሉና ወደፊት ሊጠየቁ ይችላሉ፣ አለበለዚያ ከስራም ሊባረሩ ይችላሉ። እሱን ካልተጠቀምክ ስራ አትገባም ሊባል ይችላል። ስለዚህ ከሐሰተኛው ክርስቶስ ጋር የመያያዙ ነገር እንዴት ነው የሚለውን ትንሽ ብታስታርቀው ጥሩ ነው። አዎ እንግዲህ አንዳንድ ነገሮችን ለመድገም ያህል ቅድም ስለ ጄማትራ ወይንም ደግሞ ስለ ሮማን ኒውመራል ስለ የሮማውያን ቁጥር አጻጻፍ ስምና ቁጥር ለምሳሌ አስፋው የሚለውን ስም ወስደ እያንዳንዱን ASFAW የሚለውን ቁጥራቸውን ብትደምረው የስሜ ቁጥር ድምር የኔ ቁጥር ነው። ልክ እንደዛ ለምሳሌ አንድ አምላክነት፣ ሁለት ምስክር፣ ሶስት ሥላሴ እንደዚህ ያለ ቁጥር ፊደላትን ይወክላሉ እና 6 ሰውን ነው የሚወክለው እንላለን ብዙ ጊዜ አይደለም። 666 የሚለው ይላሉ ከሰባት የጎደለ ስለሆነ ሰው ነው፣ የሰው ቁጥር ነው፣ ቁጥሩም የሰው ቁጥር ነው ይላል ራእይ ላይ 666። ስለዚህ 6 ቢደገም 7 አይሆንም። 666 በዛ መንገድ የሚተረጉሙ ሰዎች አሉ። 7 ደግሞ ፍጹምነትን፣ ምልአትን፣ የፈጣሪ ቁጥር ነው ብለው የሚያስተምሩ አሉ። 8 አዲስ ፍጥረት ነው፣ አዲስ ነገር መጀመርን ያመለክታል ይላሉ። 9 የመንፈስ ፍሬ ይላሉ። 10 ህግና ስርዓትን ያመለክታል። እነዚህም ይባላል። እውነት ለመናገር ጸረ ክርስቶስ ሳይገለጥ ስሙን ሳናውቀው
ስሙን ሳናውቀው የስሙን ድምር ሳናውቀው 666 የሚለው ነገር ገና አልወጣም ፊት ለፊት ግን ጥላዎቹን ታያቸዋል ቀደም እንዳልኩት የጸረ ክርስቶስ መንፈስ ኦፕሬት ያደርጋል በስራ ላይ ነው ያለው ቴክኖሎጂዎችን እያደላደለ ነው እየሰራ ነው ምን እያስተካከለ ነው ለምሳሌ ተመልከት በቀላሉ ለምሳሌ እጃችን ላይ አልተመጣም ግን ሁላችንም ያለ ሴልፎን መዋል መግባት መውጣት እንደማንችል መኖር እንደማንችል አድርጎ ዲፔንደንት አድርጎናል እና እኛን ለመፈለግ ስልካችንን መፈለግ ስልክን ብታጠፋው ብታበራው በቀላሉ ማግኘት ይቻላል ትሬስ ማድረግ ይቻላል ለስበተለ ስልጣን ያላቸው ሰዎች ይችላሉ ኦቶሪቲ ያላቸው ፖሊሶች እንደዚህ የህግ አስከባሪዎች ይችላል ስለዚህ 666 ብዙ ነገሮች ተብሎ ይሆን ሲደመር 666 የሆኑ ነገር ልንገር ለምሳሌ ማርክ ኦፍ ዘ ቢስት 666 ባዮ ኢምፕላንት 666 RFID ስካነር 666 EID አይደንቲቲ 666 digital ID 666 sorcery 666 witchcraft 666 ማአስም ለዘረሰር ይችላል ተደምሮ 666 የሚመጣ አየው እና ምን ብዬልንገ ለምሳሌ book of the dead sharia law 6666 ነው ተደምሮ sharia law 666 ነው vatican hill 666 ነው papal see 666 ነው satanic cult 666 ነው ተደምሮ ማለት በካልኩሌሽኑ ስታስገባው ግን የሚገርም ነገር እውነተኛው 666 አንድ በአለም መድረክ ላይ መውጣት አለበት ሁለት በአዋጅ ሲነገር ግዴታ መሆን ሲጀመር እና ያንን ቁጥር የወሰደ አይገዛም አይሸጥም መባል ሲጀመር ያኔ ነው የስሙ ድምር የጸረ ክርስቶስ ወይም ደግሞ የአውሬው የስሙ ድምር 666 ሲሆን አካል ለብሶ የመጣው ሰውዬ የስሙ ድምር ለምሳሌ ስሙ ክርስቶፈር ቢሆን ምሳሌ ነው መሰጠ ክርስቶፈር ቢሆን ስሙ CHR እንደዚህ ያሉትን ስሞቹን በሙሉ ደርድረ በካልኩል ቁጥሩን ስደምረው በሮማን ኑመራል 666 ከመጣለ yes ምክንያቱም አገር እየመራ ነው ሁለተኛ ደግሞ በአለም ደረጃ ላይ ደግሞ የጸረ ክርስቶስን ቦታ ይዟል yes ይሄ ሰውዬ ነው ጸረ ክርስቶስ ማለት ይችላል እንጂ ሌላ ደግሞ ቁጥሩን በቀኝ እጃችሁ ሰዱ በግንባራችሁ ሰዱ ሲባል ያን ጊዜ በደንብ በግልጽ የሚመጣ ነገር ነው ይሄንን ነው በግልጽ መጽሐፍ ቅዱስ የሚያስተምረን እንጂ ሰዎች ዝም ብለው ፓኒክ እንዳያረጉ ክሬዲት ካርድ በተለወጠ ቁጥር አሁን ክሬዲት ካርድ ቺፕስ አለው ላይ እና ቺፕሱ ታብ አድርገህ የምትከፍልበት አለ አይደል ታብ አድርገህ ትመታበታለህ ፓስፖርትን የካናዳ ፓስፖርት ወሰደው ካናዳ ፓስፖርት ለውስጡ ቺፕስ አለ እና ሲፈልጉ አንተ ሄደ ኢሚግሬሽን ፓስፖርትን አሳይተ ተመቶል ከማለፍ በፊት ማን እንደሆን ከሩቅ ስካን አድርገዋል እና ቺፕሱ ይነግራቸዋል ማን እንደሆን ፓስፖርትንም ሳያዩ ማን እንደሆን ያውቃል ኪስ ውስጥ ያለውን ስካን ማድረግ ይችላል ስለዚህ ቺፕስን ኦሬዲ ያ ኢንፎርሜሽን አለው የዓለም ህዝብ በሙሉ ኦሬዲ ዳታ ኮሌክት ተደርጎ ትልቅ ዳታ ኢንትሪ ያላቸው የዓለምን ህዝብ መቆጣጠር የሚችሉበት አሁን ግን ምንድነው ያ ሰውዬ አልመጣም አውሬው አልመጣም ስሙ አይታወቅም በኔ ስም ነው የሚሆነው የኔ ስም ላይ የሌለበት አለቀ የኔ አይደለም ገለዋለሁ ብሎ ሲነሳ የዛን ጊዜ ነው ያንን ቁጥር አልወስድም እምቢ ማለት የምንችለው አሁን ቁጥር እጃችን ላይ እንውሰደው ነው እኔ አሁን ፎር ዛት ማተር ፐርሰናል የኔ ፐርሰናል ኦፒኒየን ነው ሁላችሁ አድርጉት ማለት አይደለም አንዳንድ ቦታ ሲሄድ ለምሳሌ ከልጆች ጋር መጫወቻ ሲሄድ እጅ ላይ የሚመታ ካለ ይቅርታ አርጌልኝ እጅ ላይ አትመችም ብዬ ወረቀት ወይ ሰጣቸዋለሁ ወይ ሌላ ኦፕሽን ሰጣቸዋለሁ እንጂ እጅ ላይ እንዲመቱልኝ አልፈልግም እጅ ተመቶ የሚገባበት ከሆነ ማለት ነው አቮይድ አደርገዋለሁ ለምን ህሊናዬን ላስለምደው አልፈልግም ኮንሺየስ ነኝ ግን ይሄንን አደረኩኝ ማለት ሆንኩኝ ማለት አይደለም ሌላው ደግሞ ቁጥሩን የወሰደ ሰው ኢሚዲየትሊ የዛ መንፈስ የስሙ መንፈስ ይገባበታል የጸረ ክርስቶስ መንፈስ እዛው ይገባበታል ማለት ነው ስለዚህ ወገኔ ይሄ ነው የሚመስለኝ የጸረ ክርስቶስን ቁጥሩን በተመለከተ ይሄንን የሚናገር ነው ለማጠቃለል ያህል ግን የጸረ ክርስቶስ መንፈስ ሚስጥር አሁን እየሰራ ነው ያለው መንፈሱ በሚስጥር መንፈስ ኦፐሬት እያደረገ ነው ያለው በተላላቅ ዩኒቨርሲቲዎች ኦፐሬት እያደረገ ነው በሚዲያ ኦፐሬት እያደረገ ነው ኢየሱስን ለማዋረድ
የተለያየ ትልቅ ሚዲያዎች አሉ ዓለምን በጣም የሚያካልሉ ኢየሱስን አሳንሰው ሌሎችን ለማድመቅ የሚሞክሩ ሳይንስን አምላክ ለማድረግ ኢቮሉሽንን አምላክ ለማድረግ የእግዚአብሔርን መፍራት እንደ ተላላነት የሚቆጥር የእግዚአብሔርን የቤተ ክርስቲያንን ነገር የሚያዋርዱ የጸረ ክርስቶስ መንፈስ አንተባበራቸው። ክርስቲያኖች ነን። የእግዚአብሔርን ገበን የእግዚአብሔርን ቤት ሲያዋርዱ ስናይ እኛን እንደሆነ ይግባል። የጸረ ክርስቶስ መንፈስ ሲሰድበኝ አብራችሁ ለምን ትሰድቡኛላችሁ? ወንድሜን ሲሰድበው ለምን ትሰድቡታላችሁ? ስለዚህ በጣም ልንጠነቀቅ ይገባል። እኛ የጌታ ልጆች ነን። ይህንን የጸረ ክርስቶስ መንፈስ ልንቃወመው ይገባል። ጸረ ክርስቶስ ማን እንደሆነ፣ መንፈሱ ምን እንደሚሰራ፣ ቁጥሩ ምን እንደሆነ፣ አውሬው ማን እንደሆነ፣ ምስሉ ምን እንደሆነ ስለዚህ ነገሮች ጥቂት ተናግሬያለሁ። ኦኬ። ስለዚህ ስለ ሰባቱ እንትኖች ግልጽ ነው። በተለይ ስለ ናቡከደነጾር ላይ ስንመጣ በጣም የሚገርም አመጣጥ ነው። እዛ ላይ ስለ የዳንኤልን ትንቢት ስንመለከት እንደሰታለንም ሊያስጠነቅቀንም ይጀምራል። ስለ ዘመናቱ ስለነዚህ ስለ ጸረ ክርስቶስ መንፈስ አሰራር ሊነግረን የጀመረ ዳንኤል ነው ሲጀምር እና ዳንኤል 2 እንድታነቡት ኢንከሬጅ አደርጋችኋለሁ። ምክንያቱም በዳንኤል 2 ላይ የተጠቀሱት ነገሮች አሉ እና እነዚህ የዳንኤልን ስለ ባቢሎን ተናግሯል። ባቢሎን በአንበሳን የተወከለው እና ስለ ባቢሎን ከተማ ተናግሮ ስለ አሌክሳንደር ዘግሬት ይናገራል። አሌክሳንደር ዘግሬት ተነስቶ መጨረሻው ምን እንደሆነ ይናገራል እና ደሆል ፕሮፌሲ መጽሐፎች ከዘካርያስ መጽሐፍ ጀምረን ተራ በተራ እየነጣጠልን ብናጠናቸው ከብዙ ስህተቶች እንጠበቃለን። ስለዚህ ዓላማው ምንድነው? እንግዲህ የትምህርታችን ቤተክርስቲያንን መቀስቀስ ነው። ሰው በዚህ ውስጥ የማለፍ ግዴታ የለም። እዛ አሁን ያየነው አንድ ማህተም ብቻ ነው። የጸረ ክርስቶስ መንፈስ ሲለቀቅ ወይም ጸረ ክርስቶስ ሲመጣ የመጀመሪያው ማህተም ነው ዛሬ የተመለከትነው። በሚቀጥለው ጊዜ ጌታ ቢረዳን ሌሎችን ማህተሞቹን ጽዋዎቹን አንድ ላይ አድርጌ ጠቅልዬ ልሰጣችሁ ሞክራለሁ። እነዛ ማህተሞች ሲለቀቁ በዚህ ጊዜ ግን ቤተክርስቲያን ተነጥቃለች። እውነተኛ አማኞች ይነጠቃሉ። በደሙ የተዋጁ ይነጠቃሉ። ፎልስ ሆፕ አይደለም፣ የውሸት ተስፋ አይደለም። ብዙ ሰዎች በዚህ በ70 ዓመት ኢየሱስ ክርስቶስ መጥቷል የሚሉ ሰዎች መብረቁ ወርዷል፣ ቁጣው ወርዷል፣ ጽዋዎቹ ተደፍተዋል ብለው የሚያምኑ ሰዎች ናቸው። ትልቅ ስህተት ውስጥ ያሉ ሰዎች ናቸው። ስለዚህ የኢትዮጵያ ቤተክርስቲያን አሁን እየፈራች ያለችው እግዚአብሔር በትንቢት ይባርካል፣ በጸጋ ስጦታ ይባርካል። ግን በጣም የሚገርመው ነገር ሰዎችን እየበላ ያለ ነገር ኢቭን የኢየሱስ መምጣትን ዳውት እንዲያደርጉት በቤተክርስቲያን ሰዎች እየተማሩ ነው ያሉት። አንድ ቦታ ላይ ሲቀልዱ ሰማናቸው። የሚቀልዱ በተለይ በዚህ በሚዲያ ላይ ማለት ነው። እና በቃ የጌታ መምጣት ተረት እንደሆነ የውሸት ተረት እንደሆነ ወገኖቼ ሆይ ያላቅጡ፣ ይሳደቡ፣ ይራገሙ ወገኖቼ ሆይ ጌታ ይመጣል። ይሄ ኦርጋኒክ ጎስፕል ነው የምነግራችሁ። ኦርጋኒክ ጎስፕል ከኦሪጂናል ወንጌል ነው የምነግራችሁ። ኢየሱስ ክርስቶስ ይመጣል። ቢሰማኝ ባይሰማኝ፣ ዘመኑ ቢዘገይ ቢፈጥን፣ ጌታ ኢየሱስ ክርስቶስ ይመጣል። እዳዝም ማተር ዓለም ቴክኖሎጂ የትም ይድረስ ጌታችን ኢየሱስ ክርስቶስ እንደተናገረ ይመጣል። እነሆ በቶሎ እመጣለሁ ያለ ጌታ የታመነ ጌታ ነው። ለተስፋ ቃሉ የማያዋሽ አምላክ ነው። የእግዚአብሔር ስም የተባረከ ይሁን። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ